ትራንስፖርት ሲስተሙን አላቅም፣ የት እንደሚሳፈር አላቅም፣ መንገድ አላቅም፣ ሰው አላቅም፣ ምንም ነገር አላቅም። ካናዳውያን ጨዋዎች ናቸው። ጨዋ ህዝብ፣ ጨዋ መንግስት ነው። በማግስቱ ስፔሻል ሴኩሪቲ ፎርስ መጥቶ አንጠልጥሎት ሄደ። አንድ ጫማ $500 ነው የሚሸጡት። በራሴ መንገድ እሰራለሁ። ኢፊሺየንሲ ከነሱ በለጠ። ለካ አንዳንድ ደቂቃ አረፍዳለሁ። ያ በወር ተጠራቅሞ ገና ነው፣ አልተማረም። እንዲሁ መሀይም ብጤ ምንም ችግር የለም፣ እየሰራ ትከፍላለህ። አንተ ራስህ ብር ነህ። 25% ሼር አገኛለሁ፣ ዲቪደንድ አገኛለሁ፣ ካሽመኒ ለብቻው አገኛለሁ። አስወጡት። እሱ ካስወጡት በኋላ እዛ ቤት የመስራት ሙዴ ቀነሰ። ነገ ጠዋት ለኔ ነው። እዛ ሀገር ጫማ ተገዝቶ ዝም ብሎ አይደረግም። 5 አይነት የእግር አይነቶች አሉ። የሴቶች እግር ብቸኛ አይደለሁም፣ ግን በጣም ሰክሰስፉል ነኝ። ይሄ ጫማ 360 ቁጥር ነው። ያው ቁመቱ 2 ሜትር ከ50 ሴንቲሜትር ነው። የመንግስት ሚዲያዎች ይፈሩኛል፣ ሰፍኖብኛል። ይሄ ጥበብ ነገር ስለሰፈነብኝ። አስራት ወልዴ የመንግስቱ አጎት ናቸው። 1 ዓመት ሼልፍ ላይ ተቀምጦ እንኳን ሊገዛኝ ያምራል የሚለኝ ሰው የለም። አንድ ፖሊስ ልጅ መጣ፣ የስውር ክትትል የሚያደርግ። ጠቅላይ ሚኒስትር መለስ ዜናዊ ይጋበዙ ነበር እዛ። ቴክኖሎጂው የራሴ የግሌ ቴክኖሎጂ፣ ይህን ቴክኖሎጂ የሚያውቅ ሰው የለም። ሰፈር ውስጥ ድሮ ወንፊት ይዋዋሳሉ ሴቶች። ካድሬ ገባ፣ ፖለቲካ ገባ። አንዷ ልጅ እያለቀሰች መጣች። በልምምጥ በቅልውጥና እንዲሁ በማሽቃበጥ 12,000 ጫማ አምርቶ ወደ አውሮፓ ገበያ ለመላክ ነው። ሰው ሀገር ነው የሚሄደው። እኔ ዶላር የለኝም፣ እራት መብያ ስጡኝ አልኳቸው። እጁን በካቴና አስገብተው እስር ቤት ሲከቱ አየሁኝ። ጫማን በፊፍዝ ጀነሬሽን ቴክኖሎጂ ኢትዮጵያ ውስጥ ለመጀመሪያ ጊዜ ዌል ፔድ ጆብ ለመፍጠር ስማሌ እንዳትደውልልኝ፣ እንዳታናግረኝ፣ እንዳትመጣብኝ የልጆች አባት ነኝ። ያስመረረኝ ሀገር ከወረዳ ጀምሮ እስከ ላይ እስከ ከተማ ድረስ አዲስ አበባ ስነ ልቦና ሲይዝ ደግሞ ተወልደ ባደክበት ሰፈር ሀገር ብዙ ገንዘብ ልትይዛቸው ትኖራለህ፣ ብዙ ገንዘብ አትይዝም። ይሄ ግድግዳው ካልፈረሰ ዋጋ የለውም ማለት። ሰላም ውዶች፣ እንዴት ሰነበታችሁ? ዛሬ ከእንግዳ ጋር ነኝ። ሻይ ቡና እንግዲህ ቡና እየጠጣን ይጀምራል ማለት ነው። እንኳን ደህና መጣ በላችሁ። እንኳን ደህና ቆየኝ ሰሌ። ቺርስ በቡና። ቺርስ በቡና። ያ ማን ነው በላቸው ምናምን ትሉ ይሆናል፣ እርግጠኛ ነኝ። በላቸው ቶላ ይባላል። በላቸው ቶላ በካናዳ ሞንትሪያል ነው የሚኖረው። አሁን ለበዓል ኢትዮጵያ መጥቶ ነው የተገናኘ ነው። ግን ኢትዮጵያ ውስጥ ብዙ ታሪክ የነበረው ሰው፣ አሁን ካናዳም ብዙ ጥሩ ነገር ላይ ያለ ሰው ነው። ታሪኩን ከራሱ ብትሰሙ ይሻላል ብዬ ነው። ቻናሉን ሰብስክራይብ አድርጉት፣ ለሌሎችም ሼር አድርጉት። ከቻላችሁ ከወደዳችሁት ደግሞ ዝግጅቱን ላይክ እያደረጋችሁ ብትጀምሩ ደስ ይለናል። ምክንያቱም ለሌሎች የሚደርስበት አንዱ ሜካኒዝም እሱ ስለሆነ። እንኳን ደህና መጣ በላቸው። እንኳን ደህና ቆየህ። ተመልካቾቻችን ብዙ የሚያውቁ አይመስለኝምና ጠቅላላ ታሪክን ተናገር ከማለት ይልቅ በውይይት መልክ ያነሳ ነው ብንሄድ ይሻላል፣ የሚሻል ይመስለኛልና እስቲ መጀመሪያ ስለ ትልቁ ጫማ ንገረኝ። ትልቁ ጫማ ከቁመት ስለሚበልጠው ጫማ። ይሄ ጫማ ለምሳሌ ስንት ጫማ ስንት ቁጥር ነው አንተ የምታደርገው ጫማ? በጣም ትንሽ ነው። 3940 ይሄ ጫማ 360 ቁጥር ነው። 360 ቁጥር ነው። ከተሰራ እንግዲህ ኦልሞስት 18 ዓመት ይሆናል። 18 20 ዓመት ይሆናል። በዛ አካባቢ ሆኖ 2000 ዓመተ ምህረት በ2000 ነው። 2000 አክቹአሊ ሪከርድ የተመዘገበበት ነው በኢትዮጵያ 2000። አዎ ከተሰራ ከ2 ዓመት በፊት ነው። ከ2 ዓመት በኋላ ነው ጊነስ ሪከርድ የሆነው። ያው ቁመቱ 2 ሜትር ከ50 ሴንቲሜትር ነው። ወደ ፊት ለፊት ርዝመቱ 2 ሜትር 38 ሴንቲሜትር ነው። ቁመቱ ማለት ከመሬት ከፍታው ወደ ላይ ማለት ነው።
ዊድዝ 70 ሴንቲሜትር ነው። እነዚህ ፊገሮች እነዚህ ቁጥሮች ዝም ብለው በመላ የተሰሩ አይደሉም። ሌንግዝ ዊድዝ ሃይት በጣም ካልኩሌትድ ሆነው ነው። ምክንያቱም ጊነስ ወርልድ ሪከርድ ዝም ብሎ እንደ አሻንጉሊት ወይንም እንደ ስዕል እንደ ቅርጽ የተሰራ ነገር አይቀበልም። ፋክሽን ማድረግ መቻል እንደ ጫማ ሆኖ ማገልገል መቻል አለበት እና በጣም የትንሽ ጫማ ሪፕሊካ ነው መሆን ያለበት እንጂ ዝም ብሎ ልክ ስኮላፕተር ከሆነ በስኮላፕተር ነው የሚመዘግበው፣ ሹ ብሎ አይመዘግብም። ይሄ የዓለማችን ትልቁ ካቦይ ጫማ እስካሁን የዓለም ሪከርድ ነው። ቁጥሩ 360 ቁጥር ሲሆን እንደነገርኩ ቁመቱ 2 ሜትር ከ50 ሴንቲሜትር 2 ሜትር 38 ርዝመት ዊድዝ 70 ሴንቲሜትር ነው። ያለማጋነን አንድ ሰው እኮ ያስተኛል አይደል? አንድ ሰው ውስጥ ሊኖርበት ይችላል። ለዛ ሳይሆን ገብቶ ትንሽ ከፈት አድርገው መስኮት ብታረግበት ይችላል። ይሄንን ጫማ ለማድረግ ባይዘዌ ቁመት 18 ሜትር መሆን መቻል አለበት ወደ ላይ። ይሄን ጫማ አድርገህ ለመሄድ ቁመት 18 ሜትር መሆን መቻል አለበት። የእግርም ርዝመት ያው እንደተጠቀሰው ነው መሆን ያለበት። በወቅቱ ይሄ ጫማ ወደ 9 የበሬ ቆዳ ጨርሷል። ዋው! የ9 የበሬ ቆዳ ጨርሷል። ሁለቱም እግር ነው እኮ አይደል? አንድ እግር ነው እንዴ? አንድ እግር ነው የተሰራው። ግራ እግር ነው የተሰራው። አንድ እግሩም በእግሩ እንዲሄድ ነው ሰውየው። ግራ እግር ነው የተሰራው። ሁለቱንም መስራት እችል ነበረ። ሁለቱንም ነበረ ሐሳቤ። ነገር ግን በወቅቱ የነበረችኝ ቤት ራሷ 3x3 ናት። 3x3 ናት። ዕቃዬን ችላ በዛች ውስጥ ይሄን መስራት ሞልዱን ሰርተ ነው መልሰ ጫማ መስራት። የሥራ ቦታ ማለት ነው መኖሪያ ቤት? የሥራ ቦታ መኖሪያ ቤቴ ፈረንሳይ ነው። ችግር የለም። የሥራ ቦታ እዚህ ቢስ መብራት አካባቢ ነው። እዛ ቦታ ላይ ነበር የተሰራው። እዛ 3x3 ናት። እንዴት መላወስም ራሴ ሰው ሁሉ በኋላ ለምን የግራ ሰራ የቀኝ አይሻልም ወይ ምናምን ብሎ የቀኝ ለመስራት ቦታው አላላወሰኝም። በምንም መልኩ ሊያላውሰኝ አልቻለም። ስለዚህ ስኬች ሳረግ መሬት ላይ ነው ስኬች ያረኩት። የግራ ነው በቃ በግራ በኩል ነው የመጣልኝ እና የተሰራው የግራ ጫማ ነው። የግራ ጫማ ነው እና ምንም ምክንያት የለም ግራ የመረጥክበት? ምክንያቱም ግራ ምንም ምክንያት የለኝም። አላሰብከውም? ግራ በጥሩ አይን አይታይም ግራ። አዎ በእኛ ማህበረሰብ አይደል ግራ እኛ ኔጌቲቭ ነገር ነው። እኛ ባደግንበት ዘመን ቀኝ ነው ኔጌቲቭ ነገር። ግራ ምን አይነት ሰው እስቲ በደንብ አውራው። አስታወስከኝ እኮ አንድ ሰውዬ ትምህርት ቤት ሲሄድ መካነ ሕይወት ምርር ብሎ ያለቅሳሉ። አንድ ዘበኛ አብዮት ጥበቃ ነበሩ። እዛ ውስጥ ያለ አስተማሪ አንተ ቀኝ አክራሪ ትመስለኛል፣ እንዴት በቀኝ አክራሪነት ይጠረጥረኛል ብሎ ደምንባ ሲያለቅሱት እዚህ ይለኛል። ከአብዮቱ ጋር ተያይዞ እና አንዳንዴ ፖለቲካው ልክ ነህ። ፖለቲካው ግራ ነው። ወደ እምነት ደግሞ ይሄ ግራ የገባው ግራ ገብ ሐሳቡ ሁሉ ግራ ነገሩ ሁሉ ግራ ይባላል። ግራ የሚወደድ አይደለም። ነገር ግን በአጋጣሚ ሰራ ግራ ነው። ነገር ግን ይሄ እንዲሁ አስተሳሰብ ነው። ግራ እግርህን ብታጣ ደስ ይልሃል አይልህም። ሁለቱም ፋክሽን ያደርጋሉ። ጠቃሚ ነው። እንዲሁ እንዳውም ሳይታሰብ እየተጠቀመ ይመስለኛል። ግራ በግራ ጥርስህ አትበላም፣ በግራ እጅህ አትበላም። እኔ መጀመሪያ እኔ ስፈጠር መጀመሪያ በግራ እጄ በላ ነበረ። ቤት ያለችው እህቴም እየመታችኝ ምን እያለችኝ ተስተካክዬ ወደ ቀኝ መብላት። ከዛ በሁለት እጄ እንዲህ መቁረስ ጀመርኩኝ ተሳስቼ። በግራይም ቆርሳለሁ በቀኝም ደርሰ አንተ ልጅ በአንድ እጅ ብላ በቀኝ ብላ እየተባሉ ነው እንትን ያልኩት። ስለዚህ ግራ ሳታስበው ግራ በጣም ጥልቅ ነገር አለው። የግራ ማይንድ በግራ ኮንሸስ ማሰብ ይባላል፣ በግራ ማይንድ ማሰብ ይባላል እኮ እና ጥሩ ነገር አለው ግራ ከተጠቀምንበት። እውነቴን ነው፣ ብናለማምደው ጥሩ ነው። ከዛ ምን አሳስቦህ ነው? ቆይ ያልገባኝ። ምክንያቱም ይሄ ኖርማሊ ሰው ገዝቶት ሊጠቀምበት የሚችለው ጫማ አይደለም። አዎ አንተ ምን አሳስቦህ ነው የሰራኸው? እኔ
92 ወይ በ93 ዓመተ ምህረት እዚህ ሌዘር ዴቨሎፕመንት ኢንስቲትዩት የሚባል አለ። እዛ የጫማ ስራ ትሬኒንግ ተጀመረ ምናምን ሲባል ዝም ብዬ ሄድኩኝ። ሲሄድ ቡናን እየጠጣ ትሬኒንጉ የ4 ወር ነው፣ ልጆቹ 2 ወር ሄደዋል ኦልሬዲ ተባልኩኝ። አይ ግድ የለም ልደርስባቸው ይችላሉ አልኩኝና ጆይን አረኳቸው። 4 ልጆች ናቸው። በኋላ እንትኑን ስንጨርስ ኮርሱን ነገር ስንጨርስ በወቅቱ የነበረው ዳይሬክተር እንደው ወደ ሐዋሳ ወስዶ ሪፍሬሽ ሊያደርገን እንትን አለ። በትምህርት ቤቱ ባስ ሄድን። ስም መጥቀስ ትችላለህ አይደል? አዎ በበጎ ነው። ዶክተር ግዛቸው ይባላል። ኬሚስት ነው፣ ዩኒቨርሲቲ አስተማሪ የነበረ ነው። እና ይዞን ሲሄድ እንደዚህ አንድ ትልቅ ጫማ ሰርቼ እንደዚህ ፕሮሞት ኢንስቲትዩቱን ማስተዋወቅ ፈልጋለሁ፣ ይሄ ኢንስቲትዩት ማደግ አለበት እና እንደ ፕሮጀክት እንደ መመረቂያ ፕሮጀክት ነገር ልስራ አልኩት። ጉድ ወንደርፉል አይዲያ ምናምን አለኝ እና በቃ አሲስት ያደርግሃል ኢንስቲትዩቱ ምናምን በቃ ቢሮ ትንሽዬ ወረቀት ይዘና ምናምን ተባልኩ። ኦኬ ብዬ ኢንስፓየርድ ሆንኩኝ። በቃ ግማሾቹ እዛ ያሉ ሰዎች አይዲያውን አልወደዱ። ኦኬ እኔ ግን በጣም ኢንተረስትድ ነበር። ምክንያቱም የሚታየኝ ነገር አለ። የኢትዮጵያ ጫማ ኤክስፖርት ሲደረግ በጣም ፕሮሞሽን ይፈልጋል። ውጭ ሀገር ዝም ብሎ አንድ ነገር አይገዙም። ዩ ሃቭ ቱ ቢ ሳምዋን እና ለዛም ይጠቅማል በሚል እኔ እንዲሁ ከፍቅር የተነሳ እንደው ከምናምን የተነሳ ነው እንትን ያልኩት። ይዘና አለኝ። ትንሽ ወረቀት ጽፈ ይዘና አሲስት አደርጋለሁ አለኝ። እኔ በእውነቱ በዛን ሰዓት የገንዘብም ችግር የለብኝም፣ የምንም ነገር ችግር የለብኝም። ሰልፊሽ መሆን አልፈለኩም እና ራሴ ብቻ ሰርቼ ፖፑላር ልሆን አልፈለኩም። ኢትዮጵያ እንድትታወቅ ነው የፈለኩት፣ ሀገር እንዲታወቅ ነው። የልቦናዬ ውቅርም እንደዛ አይደለም። የተማርንበት ትምህርት ቤት አስተዳደጋችንም እንደዛ አይደለም። ለሀገር ስሩ እየተባልን ያደግ ነው እና ያ አስተሳሰብ ስለነበረኝ በቀናነት ነው ያሰብኩት። ጠየኳቸው። ነገር ግን እስቲ እነሱም ኮንትሪቢዩት አድርገናል አንድ ነገር እንዲሉ ብዬ 300 ብር ስፖንሰርሺፕ ጠየኳቸው። የተማርክበት ትምህርት ቤት ነው? አዎ 300 ብር ነው ስፖንሰር አድርጉኝ ብዬ የጠየኳቸው። 300 ብር ኢት ኢዝ ነቲንግ፣ ምንም አይሆንም። ለነገሩ እንዲህ አይነት ስራ በገንዘብ የሚተመን አይደለም ስላቸው ዳይሬክተሩ አይደለም፣ ነገር ግን እሱ የመራቸው እሱ ኦኬ ብሎ መርቷል። ከታች ያሉ ሰዎች አይሆንም አሉ። እኔም ብዙ አልገፋው፣ ብዙ አልተጨቃጨቅኳቸውም። እንትን አሉ በቃ ቀረውኝና ተውኩትና ራሴ በቃ ለምን አልሰራውም ብዬ ሰራው። ብራንድ፣ ትልቅ የጫማ ብራንድ የመፍጠር ፍላጎት ነበረኝ። ምክንያቱም በአንድ ነገር ብራንድ እስካልተፈጠረ ድረስ ገበያ፣ የውጭ ሀገር ገበያ በተለይ ተነትሬት አድርጎ መግባት ያስቸግራል፣ በጣም ከባድ ነው። ስለዚህ ይህን ሰራውኝና ሰክሰስፉል ሆንኩ። እኔ ይሄ ነገር ሰክሰስፉል ሲሆን ጊነስ ወርልድ ሪከርድ የዓለም ሚዲያዎች ሲቀባበሉት የኢትዮጵያ ጫማ በዛን ወቅት ኮንቴነር በኮንቴነር ነበር ኢትዮጵያ ስትልክ የነበረው ጫማ። እንደዛ ታይም ኢትዮጵያ ጫማ ልካ አታቅም፣ የቆዳ ምርት አታቅም ነበር። በጣም ቡም ነበር የኢትዮጵያ ገበያ ያደረገው። ምክንያቱም ይሄ ጫማ ልክ እንዲህ አይነት ለእንደዚህ አይነት ሁኔታ ኮንትሪቢዩት እንዲያደርግ ነበር። ቀጣይ ሀሳብ ኢትዮጵያ ውስጥ ማዕት ፋብሪካዎች ተፈጥረው በዓለም እየዞር የኢትዮጵያን ፕሮዳክት ፕሮሞት እናደርጋለን የሚል አስተሳሰብ ነበረኝ። ነገር ግን እንደምታውቀው ይሄን ጫማ ጊነስ ወርልድ ሪከርድ ላይ እንደሰፈረ ቀጥታ መረጃውን ለኢትዮጵያ ዜና አገልግሎት ለመስጠት ነበር የሄድኩት። ሪከርዱን ወሬ አይደለም ሰርተፍኬቱን ይዤ ዜና አገልግሎት ሄድኩኝ። ኢትዮጵያ ዜና አገልግሎት ሲሄድ ምንም እሺ የለ እምቢ የለ ምንም የለም። በቃ መልስ መስጠት አልቻሉ። የሆነ በቃ ችግር እንዳለ ተረዳሁኝ።
ከዛ በኋላ ዳዊት ታዬ ሪፖርተር ላይ ያወጣው ሪፖርተር ላይ ሲያወጣው አቶ ንጉሴ አክሊሉ መጣ፣ ቮይስ ኦፍ አሜሪካ መጣ። ቮይስ ኦፍ አሜሪካ ከዚህ በፊትም አነስተኛ ሰርቼ እንደዚህ ያወጣው፣ ይሄኛው ጊነስ ሪከርድ ላይ ሲሆን አቶ ንጉሴ መጣ። አቶ ንጉሴ ረጅም ኢንተርቪው ሰጣሁት እና የኢትዮጵያ ሕዝብ ኢትዮጵያ ጊነስ ሪከርድ ላይ መስፈሯን የሰማው ከቮይስ ኦፍ አሜሪካ ነው። እኔ ግን ፕራዮሪቲ የሰጠሁት ለገዛ ለሀገሬ ሚዲያ፣ ለብሔራዊ አገልግሎት፣ ለኢትዮጵያ ዜና አገልግሎት ነበር። አልተቀበሉኝም በወቅቱ። ከዛ በኋላ አሃ ሲባል እንዴ በዛን ሰዓት ደግሞ ፖለቲካው ጥሩ አልነበረም። እንዲያውም ቮይስ ኦፍ አሜሪካ ሽብርተኛ ሚዲያ ተብሎ ነበር። ማዳመጥ እንኳን ኢንተርቪው መስጠት ማዳመጥም ክልክል ነበረ። እኔ ያንሰጠው። ከዛ በኋላ የመንግስት ሚዲያዎች ይፈሩኛል፣ እኔ ጋር ሊመጡ አይችሉም፣ ይፈራሉ በጣም። ከዛ በኋላ የአዲስ አበባ ሚዲያ ትንሽ መምጣት ጀመረ። ከመጣም በኋላ በጣም ፊልተር አድርገው ምናምን በጣም በጥንቃቄ ምናምን። ከዛ በኋላ የግል ሚዲያዎች የግል የህትመት ሚዲያዎች በሙሉ ኢንተርቪው ሰጥቻቸዋለሁ። ቁም ነገር መጽሔት ከአንዴም ሁለቴ በጣም ጥሩ አድርጎ ርዕሰ አንቀጽ አድርጎ በጣም ጥሩ አድርጎ ሰርቶልኛል፣ እግዚአብሔር ይስጠው። ከዛ ውጪ በቃ ይኸው ነው። በዚህ ሁኔታ ላይ ነው ያለው። አሁን ያ ጫማ የት ነው ያለው? ያ ጫማ መኝታ ቤቴ ውስጥ ነው ቆልፌው ያለው። ማለት ካናዳ ነው ኢትዮጵያ ነው። ነገር ግን ጊነስ ሪከርድ ሰርቲፊኬቴ ካናዳ የራሴ ካምፓኒ ስላለኝ እዛ ካምፓኒ ላይ ተሰቅሎ ለፕሮሞሽን ተቀምጧል። የመጣ ህዝብ ሁሉ አፕሪሺየት ያርጋል። ኢትዮጵያ ብንሄድ ማየት እንችላለን ይሄን ነገር፣ ወይንም እዚህ ለምን አታመጣውም ይላል። እኔ ግን ይዤው ለመሄድ እንደ ሆዴ ቡጭ አለ። በጣም አልቻልኩም። ለሆነ ሙዚየም ምናምን ብትሰጠው ምን ይመስላል? አስባት አውቃለህ? ለሙዚየም መስጠት አስቤ አላቅም። ቢጎበኝ የሆነ ቦታ አስቤ አላቅም። የኢትዮጵያ ሙዚየም ስታንዳርድ ምን እንዳለ በምን ስታንዳርድ ላይ እንዳለ አሁን አላውቀውም። ነገር ግን ልክ እንደ ቶሮንቶ እንዳለው ባታ ሙዚየም አይነት ወይንም ደግሞ እዚህ ኢትዮጵያ ውስጥም ቢሆን አሁን አንዳንድ ነገር ያለው ጥሩ ነገር አለ። ምናልባት እንደ ጋለሪ ነገር እንደ ሙዚየም ነገር እዚህ መክፈት ይቻላል። የቆዳ ሙዚየም፣ የጫማ ሙዚየም ማዘጋጀትና መክፈት ይቻላል እና እያጠናሁ ነው። ገና ወደፊት ምን ሊሆን እንደሚችል እያጠናሁ ነው። ከዛ በፊት ጫማ ትሰራ ነበር? ከስልጠናው በፊት እኔ ስልጠናው ምን እንደሆነ ለማየት ነው እንጂ እኔ በጣም ነው የምችለው። በራስ ማጋነን አይሆንና ህዝቡም ያቀኛል። እኔ በጣም ነው የምችለው። እኔ በመጀመሪያ እንዲሁ በተፈጥሮ እንዲሁ አንዳንዴ ይሰፍንብህ የለም አንድ ነገር ሰፍኖብኛል። ይሄ ጥበብ ነገር ስለሰፈነብኝ አውቃለሁ። ከልጅነቴ ጀምሬ ጥሩ ቀርጻለሁ፣ ጥሩ ስላለሁ፣ ጥሩ ነኝ በዚህ በእንትን ነገር። ከዛ በኋላ ያው አንዳንዴ ገቢ ምንጭ እንዲሆነኝ አንዳንድ ነገር እሰራ ነበረ ተማሪም ሆኜ። ከዛ በኋላ ይሄንን ስራ በተለይ እንዲሁ መጽሐፍ የማንበብ ልምድ አለኝ። መጽሐፍ የማንበብ ልምድ ስላለኝ አንዳንድ እንዲሁ አልንቅም የተጻፈ ነገር እና አትክልት ተራ ጋር መጽሐፍ ደርድሮ የሚሸጥ ልጅ ነበረ። ደርድሮ ሲሸጥ አንድ መጽሐፍ የድሮ መጽሐፍ በጣም በቁም ጽሁፍ በጎላ ጽሁፍ የተጻፈ ምናምን መጽሐፍ አልስቼ አየሁኝ። የቆዳ ስራ መመሪያ ከአስራት ወልዴ 1954 ዓ.ም ይላል። ዋው ሲለኝ ያ መጽሐፍ ሳየው ደንበኛ ማኑዋል ነው፣ መጽሐፍ አይደለም። ደንበኛ ቆዳን እንዴት ፀጉሩን አላቀህ እንዴት አለስልሰህ እንዴት ወደ ቆዳና ቦርሳ ቀበቶ እንደምትለውጥ ኤ ቱ ዜድ በአማርኛ ተጽፎ ያለ መጽሐፍ ነው። አስራት ወልዴ ደግሞ እኔ የትምህርት ሚኒስትር እንደነበሩ ነው የማውቀው። አይዶን ነው እንዲህ አይነት እውቀት እንዳለ። አስራት ወልዴ ነው ጎሽ ወልዴ
አስራት ወልዴ ማለት ትምህርት ሚኒስትር የነበሩት ኖ አስራት ወልዴ ናቸው። አንተ የትላንቱን ነው የምታወራው። እሳቸው ጎሽ ወልዴ በደርግ ጊዜ ነው። አስራት ወልዴ የመንግስቱ አጎት ናቸው። እሺ። እና በአስራት ወልዴ ይላል። ከዛ በኋላ ኤኒሃው ያንን ማኑዋል በደንብ አድርጌ አየሁት እና በቀጥታ ወደ ተግባር ለወጥኩት። ወደ ተግባር ለውጬ ወደ ቁስ አካል ለውጬ ሸጥኩት። ፕሮዳክት ሆኖ መሸጥ ተጀመረ። ጎበዝ ሆንኩኝ። ከዛ በኋላ በ1981 ዓመተ ምህረት በወቅቱ ያኔ በእውነት ያኔ ገና የ22 23 ዓመት ልጅ ሆኜ ኢሲኤ ሰዎችን እንዳሰለጥን ስራ አገኘሁኝ። ውመን ሴንተር የሚባል ነበረ። ኢንተር አፍሪካ ኮሚቴ ውመን ሴንተር የሚባል ነበረ። በወይዘሮ ብርሃኔ ራስ ወርቅ የሚመራ ነው። እነሱ በሳምንት 3 ቀን ይሄ በአጉል ባህል ላይ ግርዛት፣ የሴቶች ግርዛት ምናምን የሚያካሂዱ ሴቶችን አሰልጥንልን አሉ። በዛ ሰዓት የምታሰልጥነው የቆዳ ስራ ነው? አዎ። ስለዚህ ከዛ የወሰድኩ ኮንሰፕት አለ። የራሴን ማኑዋል የመጀመሪያ የማሰልጠኛ ማኑዋል እና ፕሮዳክሽን ፕላን አዘጋጀሁኝ። ትሬኒንግ ፕላስ ፕሮዳክሽን እንትን እንደሚሆን አሰለጠንኩ። በዛን ጊዜ ጥሩ የሚባል ፍራንክ አገኘሁኝ። ደሞዙ ጥሩ ይመስለኛል። ጥሩ ነው፣ ትልቅ ነው በጣም አገኘሁኝ። እንደዛ እያልኩ እየሰራው ከዛ በኋላ ደግሞ አዳዲስ ጫማ እሰራለሁ። ጣሊያን ሰፈር ትንሽዬ ሱቅ ነበረች። ከዛ በፊት ለረጅም ጊዜ እንዲሁ መንገድ ዳር እንትን ወጥሬ ማዳበሪያ ወጥሬ ሰራ ነበር። እየታገልኩ ምን እያልኩ ሰራ ነበር። ምን አይነት ጫማዎች ነበር የምትሰራው? እኔ በዛ ሰዓት ሃርሊ ዳቪድሰን የሚባል ውድ ጫማ ነበር። የኢትዮጵያ 1000 ብር ያኔ 100,000 ብር በለው። ያው 1000 ብር የሚሸጥ የነበረ ጫማ? አዎ፣ በዛ ሰዓት። አዎ፣ እሱን አስመስዬ ሰራው። አንተ በስንት ትሸጧለህ? በ150 ብር። በ150 ብር ስሰራ መጀመሪያ የሴት ጫማ ነበረ የምሰራው። የሴት ጫማ ስሰራ በጣም ሆት ገበያ ነበረው ጫማና አንድ ታናሽ ወንድሜ ነበረ ሰው የወንድሜ ይቀበል ነበረ ሰው። ከዛ እኔ በፕሮዳክት ዴቨሎፕመንት አምናለሁ፣ በሪሰርች አምናለሁ። ይህም ፕሮዳክት ዴቨሎፕ ሳደርግ ቀጠሮ እየተዛባል ሳላደርስ ቀር እሱ ወንድሜ ደግሞ ከሰዎች ጋር እየተጣላ መጣ። እኔ ቀንና ሌሊት ቁጭ ብዬ ያን ፕሮዳክት ዴቨሎፕ አደርጋለሁ። እሱ ደግሞ እረፍ አንተ ይሄ ሰው እየተመለሰ ነው ይለኛል። እኔ እምቢ አልኩኝና ሰራሁኝ። አንድ ሳምፕል አወጣሁኝና ሼልፍ ላይ ቁጭ ባደር ሁሉም ሰው ሲያስጠላ ነው ያለው። አንድ ሰው አዲሱን ማለት ነው። አዎ ወንድሜም ቢሆን ያው በቃ ይኸው ሰው ሁሉ የሚለውን ሰማለ አይነት ነው የሚለኝ። ግድ የለም ይሄ በጣም አሪፍ ዕቃ ነው። ስንት ዓመት ስንት እንደፈጀ ይሄ በጣም አሪፍ ነው። ሰዎቹ ስላላወቁት ነው አልኩ። አሪፍ ነው በጣም። በኋላ 1 ዓመት ሼልፍ ላይ ተቀምጦ እንኳን ሊገዛኝ ያምራል የሚለኝ ሰው የለም። በኋላ አንድ ልጅ መጣና ዋው እዚህ ነው የተሰራው ይሄ አለ። አዎ ዋው ምንም መደራደር የለም። ከፈለና ሄደ። በኋላ እሱን ሲያዩ በአንድ ቀን 6 ሰዎች መጡ። በሳምንቱ ወንድሜ የሴቶች ጫማ ጠቅላላ ማቆም አለብን አለ። ኖ ዌይ የሴቶች ጫማ በዛ ሰዓት 40 ብር ነበር የምንሰራው። ይሄኛው 150 ብር ነው። አስቸኳይ ሲሆን ደግሞ 180 ገባ። ይሄ የውጭ ጫማ አስመስል የሰራው? አዎ ሃርሊ ዳቪድሰን ነው። ጠቅላላ የአዲስ አበባ ልጆች 8 ዓመት ቀንና ሌሊት በወረፋ ነው የተሰራው። እንደዛ አድርጌ በቃ የሆነ ማለት ምን ነካ አዲስ አበባ ያልደረሰበት የቀጨኔ ችሎት ሰፈር ልጆች፣ ሳሪስ የአዲስ ሰፈር ልጆች፣ ቃሊቲ የወርቁ ሰፈር ልጆች፣ ላፍቶ አካባቢ ያሉ ልጆች፣ አዲስ አበባ በየትኛውም አቅጣጫ ወጣቶች ያንን ጫማ አለ። ምክንያቱም ሃርሊ ዳቪድሰን በዛ ሰዓት በጣም ታዋቂ ጫማ ነበር፣ ብራንድ ነበር። በቃ እሱን አድርጎ የሚሄድ ሰው ወጣት በጣም ፋሽን ነበር። አንተም እንደዛ ትጽፍበታለህ ወይስ? እኔ አልጽፍም። እኔ ምንም ነገር አልጽፍም፣ ብቻ ሰርቼ አስመስሎ እኔ ፊት ለፊቱ ላይ ከውስጥ ብረት አስገባለታለሁ፣ ይደለድላል። ስትሄድ ቋቋም የሚለው ነው አይልም። በጣም ይደላል። 4 ሶል 3 ሶል ደራርቤ ነው የምሰራው። ፕሮቴክሽን ኮምፎርት ፓርት አለው። ከዛ በኋላ ምን መጣ?
አንድ ፖሊስ ልጅ መጣ፣ የስውር ክትትል የሚያደርግ ልጅ። አረ ለኛ ያስፈልገናል ይሄ ነገር አለ። እኛ በሰዓት 20 ኪሎ ሜትር በእግራችን እንሄዳለን። በጣም እንትን ከዛ ደግሞ ደቡብ አፍሪካ ምናምን ዱባይ ጋርድነት የሚሰሩ ልጆች አሉ አይደለ? ከፍ አድርገን በቃ ስንቆም ይመቸናል አሉ። በቃ በቤተሰቦቻቸው የላኩ ምን እያሉ መስራት ጀመሩ። በቃ እንደዛ ነበር የምሰራው። ከዛ ይሄን የተወሰነ ነገር ከሰራውኝ በኋላ ይሄ ትልቁ ጫማ ምናምን ተሰርቶ ነበረ። እዚህ ኤግዚቢሽን ምናምን ቀርበው በአጋጣሚ ጠቅላይ ሚኒስትር መለስ ዜናዊ ይጋበዙ ነበር እዛ ፊት ለፊት። እሳቸው ደግሞ ሁሉን ጥለው ተንደርድረው እኔ ጋ መጡ። እኔ ጋ ሲመጡ እኔ ደግሞ እንደምታውቀው የከተማ ልጅ ነኝ። ብዙም እንትን ማለቱን ማደግደጉን አልቻልኩም። ልክ እንደ ኖርማል እንደ ጓደኛ ሰላም አልኳቸውና ከዛ በኋላ ትንሽ አወራን። ስታይሌ ደስ አላቸው መሰለኝ። ዝም ብሎ ቆሙ አወራንና በኋላ የሰው ጫማ አሰራማ አረ እሰራለሁ በዚህ አልኳቸው። ከዛ በኋላ ብራንድ ሰርዶ ሚል ብራንድ በዚህ ላይ ፈርሙልኝ አልኳቸው። እሺ ብሎ እስክሪፕቶ አወጡና ፈረሙልኝ። ከፈረሙልኝ በኋላ በቃ ይሄ ብራንድ ሰርዶ የሚለው አሁን በዓለም ላይ ቡም ያደርጋል። በቃ በጣም እንትን እላለሁ። በዓለም ላይ ማለት እንትን ዓለም አቀፍ ብራንድ ይሆናል ብዬ ነበረ። ኤክስፔክቴሽን ብራንድ አደርገዋለሁ ብዬ ነበረ። ከዛ በኋላ በቃ በአጋጣሚ የእሳቸው ፊርማ ያለበት ወረቀት ጠፋ። እንትን በቃ የተፈረመ ጫማው ላይ ነው የፈረሙት? ወረቀት ላይ ነው ያስፈረምኳቸው። እንዲህ ሎጎ አሰራውኝና እዛ ላይ ፈረሙ። እሱ ጠፋ። እሱ አንድ የሆነ በጫማ ላይ የምትለጠፍ ብራንድ አሰራለሁ ብዬ ባለቤቴ ተሳስታ እሱን ሰጠችው። እኔ ኢስኦኬ መለስ ዜናዊ ፊርማ አውቀዋለሁ በጭንቅላቴ ሲፈርም በደንብ አይቼዋለሁ። ስለዚህ እሱን መፈረም ቀላል ነው ለኔ። ምክንያቱም መለስ ብሎ ይጽፍና ዜድ ነው የሚያደርግበት። አሁን እንደዛ በቃ እንትን አለ። በቃ እንደዛ ነበር። በደንብ ተሸጠልህ ግን ያ ሰርዶ ብራንድ እንዳሰብከው? አዎ እኔ ለመስራት አቅም አነሰኝ። ምንድነው ቴክኖሎጂ የራሴ የግሌ ቴክኖሎጂ፣ ይህን ቴክኖሎጂ የሚያውቅ ሰው የለም። ማሰልጠን ደግሞ ያለብኝ ራሴ ነኝ። ራሴ ሳሰለጥን ደግሞ ቴክኒክና ሙያ ማፈቀደልህ ማለት ጀመረ። በቃ ዝም ብለው ይነካክሱሃል ብቻ ከዚህም በዛ ያለኛ ፈቃድ ማለት ጀመሩ። በቃ ቀጠሉና ደግሞ የጫማውም ኮምፎርታብል ቦታ አይደለም የሚሆነው፣ እውቅና ምናምንም አልሰጠም፣ መንግስት አልፈለገም። ምክንያቱም እኔ በግል ጋዜጣም በምንም ኢንተርቪው ስለምሰጥ አልወደዱኝም። አንድ ሁለት ሰዎች ግን መጥተው ነበረ እዛ ሱቄ መጥተው፣ አረ ቤተመንግስት በዚህ በኩል በስላሴ በኩል አሉ የሆነች መስኮት አለች አሉ ወደ ደብዳቤ የሚገባበት እና ትንሽዬ ደብዳቤ አስገብተ እንደዚህ ምናምን እንዲህ ሰርቼ እንዲያል። አረ በስመ አብ ብሞት አይሻልም እንዲህ አልኳቸው። እኔ በላቸው ቶላ ምን እንድታረግ ነው? እንዲሁ ቀላውጥ ነው ያሉኝ። በዛች በኩል አስገብተ አንዳንድ ድጋፍ ምናምን ጠይቅ፣ የመንግስት ድጋፍ ቤተ መንግስት ይቀበላሉ እኮ እንደዚህ ብለህ ምናምን አለ። ኧረ እባክህ አልኩኝ። ኧረ እባክህ እንዲህ አይነት ነገር እንትን አልኩ። ቀረ በቃ እንደዛ አልኩ። ከዛ በኋላ በምን ተወሰንኩ? ትዕቢተኛ አይነት ነገር አለ አይደል? በጣም ትዕቢተኛ ካድሬ ሁሉ ትዕቢተኛ ማለት ጀመረ። እሱ ትዕቢተኛ ነው ባልተጀመረ ሲባል በቃ ያው እንግዲህ ስራ የለመደ ሰው ምንጊዜም ስራ ይሰራል። ይነግሯል፣ ያሳዝነዋል። አንዳንዴ ድህነት ናዳ መጥቶብናል፣ ድህነት ሀገሪቷን ሊበታትን ምናምን ስራ ፍጠሩ ምናምን ይላሉ። ሲሉ ደግሞ እንዲሁ እስቲ መንገድ ካለ አልኩኝና አንዲት ነገር ፈጠርኩኝና እንደተለመደው ማኑዋል አዘጋጀው፣ ፕሮዳክሽን ፕላን አዘጋጀውና ምናምን አልኳቸው። በቃ ዝም ብሎ የጨቃጨቁበት። ምን ፈጥረህ ማለት ነው? የተፈጠረው ነገር ይሄ የስራ ላይ ደህንነት ትጥቅ ነው።
ለኢንዱስትሪ የስራ ላይ ደህንነት ትጥቅ ነው። ከዚህ ከኢንዱስትሪ ከሚወጡ ተረፈ ምርት ነው የሚሰራው። ከኢንዱስትሪ ለምሳሌ ከጎማ ኢንዱስትሪ፣ ከጨርቃጨርቅ ኢንዱስትሪ፣ ከቆዳ ፋብሪካ በሚወጡ ተረፈ ምርት የስራ ላይ ደህንነት ትጥቅ፣ ጓንት፣ ጫማና ቱታ ልብስ እሱን የማምረት አይዲያ ነው። ጥቃቅንና አነስተኛ እንደ ፕሮጀክት አሳዩዋቸው። በቃ ምን መጨቃጨቅ ብቻ ነው። ከዛ በኋላ አንድ ኤንጂኦ አገኘሁ፣ ኢንቫይሮንመንታል ዴቨሎፕመንት አክሽን የሚባል ኤንጂኦ። እነሱ አዩ፣ ወደደችው። ሲኦዋ ወይዘሮ አዜብ ግርማ ትባላለች። ጎበዝ ልጅ ናት በጣም ሺ ሶ ፕሮፌሽናል ናት፣ ጎበዝ ናት። አየችው። ከዛ በኋላ ምን አለችኝ? ማንዋል እፈልጋለሁ አለች። ደስ አለኝ እንዲህ ስትለኝ። በቃ እቺ ልጅ በጣም ፕሮፌሽናል ናት ማለት ነው አልኩኝ። ማንዋል እፈልጋለሁ አለች። እናስ አልኳት፣ 1 ወር ጊዜ እሰጥሃለሁ፣ ማንዋሉን አቅርብልኝ አለች። ትሬኒንግ ማንዋሉን፣ ፕሮዳክሽን ማንዋሉን እፈልጋለሁ አለች። እንዲሁ ሸዋሸዋ ጆካ እንዳትሰራኝ ምናምን ብላ እሺ አልኳት። ምንም ሳንቲም ሳልጠይቃት 1 ወር ሙሉ ጊዜ ሰጣኛለች። እኔ በደንብ አድርጌ ፕሮዳክሽን ማኑዋል፣ ትሬኒንግ ማኑዋል እና ሳምፕል ሰርቼ ስልክ ደወልኩላት። ስልክ ስደውልላት ምን ችግር ተፈጠረ አለች። አይ ጨርሻለሁ አልኳት። ችግር አይደለም ጨርሻለሁ። አልዋለችም አልዋደረችም። አሁን ስራ ቦታ ነህ? አዎ። ሹፌር ይዛ መጣች። በሹፌር መጣችና አየች፣ አፕሪሺየት አደረገች፣ ወደደችኝ። ቶሎ ወርክሾፕ ምናምን ይዘጋጃለች፣ ሆቴል ምናምን እንግዳ ጠራኝ፣ ወርክሾፕ ምናምን ተዘጋጀ። ይሄ ሁሉ እስኪሆን ፍራንክ አልጠየቅኳት። ምንም ነገር ቀብድ አምጪ ምናምን የገንዘብ ነገር ጥያቄ አልተነሳም። በኋላ ተነጋገር፣ ወደደች፣ አወቀች፣ ገንዘብ ሰጠች፣ ብዙ ገንዘብ ሰጠች። አሁን አጠገቡ ያሉ ስታፎች ምናምን ያለ ፊርማ ያለ ምናምን ይሄ የከተማ ልጅ ነው ምናምን ያራዳ ልጅ ምናምን፣ አይ ችግር የለም አለች። ገንዘቡ ለምንድን ነው? በኮሪደር ልማት እያሸበረቀች ባለችው ለቡ መብራት ኃይል ዲኤምሲ ሪል ስቴት ማራኪ እይታን ከነፋሻማ አየር ጋር የያዙ በፍጥነትና በጥራት እየገነባናቸው ያሉትን ቤቶች ከስቱዲዮ እስከ ባለ 4 መኝታ የንግድ ሱቅና ፔንታውስን ጨምሮ ከልዩ ቅናሽ ጋር ለሽያጭ አቅርበንሎታል። እነዚህን ውብና ዘመናዊ ዲዛይን ያላቸውን ቤቶች በካሬ ከ83246 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ እንዳከፋፈሎ እስከ 30% የሚደርስ ልዩ ቅናሽም አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ገንዘቡ 30 ሰዎችን አሰልጥኜ ይሄን ምርት ለማምረት 700 ጓንት፣ 700 ጫማ፣ 700 ቱታ ለማምረት ነው። ይሄ የሰው ኃይል ስልጠናም ጭምር። አሁን ክፍለ ከተማ ሰዎች ልጆች ወጣቶች አምጡ። በክፍለ ከተማ ከምናምን ወጣቶች መጡ፣ 30 ወጣቶች። እዚህ ግንፍሌ የማምረቻ ቦታ መንግስት ፈቀደልኝ። እዛ ጋር ትሬኒንግም እየተሰጠ ምርቱም ተመረተ። ማኑዋል አሉ። ማኑዋል ካለ እኮ ችግር የለም። ማኑዋል እያዩ ነው ፕሮሰስ ማድረግ ነው። ዋናው ማኑዋል ነው። ጭንቅላት እዛ ጋር ነው። ካለቀ በኋላ ወዲያ ያርግ ይሄን ጎትቼ ይሄን ሳቢ የሚባል ነገር የለም። ለእያንዳንዷ ልጅ የምትሰራው ስራ ይሰጣታል፣ ያነሰራል። ከዛ በኋላ ልጆቹ ገንዘብ ሲያገኙ ደስ አለኝ። በእውነት ገንዘብ አገኙ፣ ደስ አለኝ ምናምን አለ። በኋላ ፖለቲካ ገባበት፣ ካድሬ ገባ፣ ፖለቲካ ገባ ምናምን አለ። 1 ለ5 ካላደረኩ በቃ እኔን ደግሞ አንተ ማለት ነው 1 ለ5 ልጆቹን በዛ ላይ ደግሞ አንተ እንትን ሲኦሲ ምናምን እኔ የፈጠርኩት ስራ ነው ይሄ። ሌላው እኮ አያውቅም ይሄን ስራ። ይሄ ቴክኖሎጂ እኮ ራበር ዌልተድና ካሊፎርኒያን ቴክኖሎጂ አንድ ላይ አድርጌ አቀናጅቼ የፈጠርኩት ስራ እኮ። ይሄን ማንም እኮ አያውቅም። የት ይችላል አልኩት። አረ ቴክኒክና ወይ አረ አይችልም አልኩት። ይሄ አይሆንም አልኩት። ይሄው ማኑዋል አሉ። ምን ትፈልጋለህ አልኩት። ምንድነው ፍላጎት አሉ። ከዛ በኋላ እንዲሁ በጠማማ ምናምን አዩኝ።
ልጆቹንም በቃ በዚህ በምርጫ የግንቦት 100% አሸነፍ ያሉ ምርጫ ምናምን አለ እሱ ላይ እንዲመርጡ ልጆቹ አለኝ። መጣና አንዱ ልጆቹ እንዲመርጡ ኢህአዴግን እንዲመርጡ የትኛው የ2002 ማለት ነው? አዎ ይሄ 100% አሸንፈናል ያሉት ምርጫ እሱ ላይ ኢህአዴግን እንዲመርጡ ሎቢ አርግ ልጆች። እኔ አላደርግም። እነዚህ ልጆች 18 ዓመት የሞላቸው ናቸው። ኢህአዴግን ካልመረጣችሁ እኔ አልልም አልኩት። አልልም እኔ ፕሮፌሽናል ሰው ነኝ አልልም። ከዛ በኋላ ልጆቹን ሰበሰቡና በእናንተ ሚሊዮን ብር ሰርቶባችኋል፣ እንዲህ ብሎባችኋል፣ በጉልበታችሁ ተጠቅሟል፣ እስከ መቼ ነው በወጣቱ የሚነገደው ምናምን እያንዳንዷ ልጅ ኮምፕሌን የምታደርገው ስልጠና ተሰጥቶ ልጆቹ በእውነት በሷ እድሜ ያሉ ናቸው፣ ወጣቶች ናቸው። አሁን እንደዛ አደረጉና ስብሰባ ጠሩና እያንዳንዷ ልጅ ጣት እያነሳች እኔ ላይ እንድትቀስር አደረጉ። ይሄ ኦርኬስትሬትድ የሆነ ነው። ልጆቹ እኔ እንደዛ እንደማይሉኝ ያውቃሉ፣ በውስጣቸው አይሉም። ተገደው በኋላ እንደዚሁም አንዲት ትልቅ ባለስልጣን ዘመዴን ያስገባልኝ ብላ አስገብታ ለካ እሷ የመጠቅለል ሀሳብ አላት። እንደዛ በጣም ኦርኬስትሬትድ የሆነ ነው። አለቀ። ዞሮ ዞሮ ተነጋገርና አለቀ። ሲሄዱ አንዷ ልጅ እያለቀሰች መጣች። በላቸው ይቅርታ ተገደን ነው አለች። አውቃለሁ አልኳት። አውቃለሁ ችግር የለም አልኳት። አውቃለሁ ይቅርታ አሉ። ተደብቀው መጥተው ይቅርታ አሉ ልጆቹ። ከዛ ከወጣን በኋላ አብረን ወጣንና ምሳ ጋበዝኳቸው። እንደዛ አብረን ወጣና እዚሁ 5 ኪሎ ምሳ ጋበዝኳቸው ከራዲዮን እዚሁ እዛ ምሳ በላን። ምን አለና በኋላ ምን አላችሁ ሲል ምሳ ጋብዞ ለቀቀናል። እኔ ላይ እንዲያርጉ በሙሉ ልጆቹ እንደዛ ይሉ። አሁን ከዛ በኋላ እንትን ካልን በኋላ ቤቱን ዘጉ፣ አሸጉ። ምን አሉ ቤቱን ሲያሽጉ ለምንድን ነው የሚያሽጉት? በቃ እንደዚህ አልተቀበለም። በመጀመሪያ ደረጃ ለልጆቹ 30% ሼር እሰጣለሁ ብዬ ነበረ። 30% ሼር ለመስጠት ውልና ማስረጃ ሄድኩኝ። ውልና ማስረጃ በሀገሪቷ የንግድ ፒኤልሲ 30% ሰጥቻለሁ ልጆቹ ፕሮፊት አልኩ። በአነስተኛና ጥቃቅን አይቻልም፣ ፖለቲካ አይቻልም አሉ። ወይ ገበርን የሚያደርገን የኢትዮጵያ ሕግ አይደለም ወይ? አይቻልም። ሶ ውላችን ከኢንዳ ጋር ደግሞ ይሄ ነበር። ሶ እዚህ ጋር እንትን አሉ። እኔ እዛ ብረት ነው ያለው። ማሽን ማለት ብረት ነው። ትልቁ ነገር ከዚህ ብረት ጀርባ ያለው ጭንቅላት ነው። ትልቁ አሴት ሊፈጥር የሚችለው ያ ነው። አይ ልጆቹ የሚሰሩ መሰላቸው። እንደዛ አይሰራም። ኢንዱስትሪ እንደዛ አይሰራም። ከዛ በኋላ አሸጉ። ሲያሽጉ እንግዲህ ያችን ባለስልጣን አለች ዘመዷ እዛ ውስጥ ያለ ሄጄ እግር ላይ የምደፋና የምለማመጥ መስሏቸዋል። እንዲህ አይነት ሜንታሊቲ የመለመንና የመቀላወጥ ሜንታሊቲ ፈጽሞ የለም። እኛ ቤታችን የለም። እናቴ እንደዛ አላሳደገችኝ። በጣም ጎበዝ፣ በጣም ለእኛ እናት ናት ያሳደገችኝ። በፍጹም እኔ እንዲያውም እናቴ አስታውሳለሁ ሰፈር ውስጥ ድሮ ወንፊት ይዋዋሳሉ ሴቶች እና ለቡሄ ዳቦ ለመጋገር ወንፊት አውሱኝ ብላ ጠየቀ። 1-2 ቤት ጠየቀችና የለንም አሏት። ግቢ ያለን ስንደዶ ከቤት አውጥታ አክርማ ቀሽታ ይሄ እግሯ ላይ እንደዚህ አክራ ወንፊት ሰርታ ጨርሳ ዱቄቱን በዛ ነፍታ ነው የቡሄ ዳቦ ጋግራ የሰጠች። እስከዚህ ድረስ ለኛ ጎበዝ እናት ነበረች። ስለዚህ እንደዚህ አይነት ነገር በፋክት ካልሆነ በስተቀር እንዲሁ በልምምጥ በቅልውጥና እንዲሁ በማሽቃበጥ አልኖርኩም። እንደዛ አላደኩም። እኔ ያ አስተዳደግ አይፈቅድም። ስለዚህ ደግሞ የሚፈለገው ነገር ይሄ ነበር። በወቅቱ ችሎታ ምናምን ምንም አይፈለግም። ይሄ ስለነበረ አሸጉ። ቢጠብቁ መጥቶ ይለምናናል ቢሉ እኔ አልለመንኩም። ብሉት አልኳል። ምንም ጉዳይ አይደለም። አገኘኋቸው። አንዱን አንተ ይቅርታ ጠይቀህ አለች። አንድ ካዜ ይቅርታ ጠይቀህ ትቢት ምን ይቅርታ ጭንቅላት ያሸጉ መሰላቸው እንዴ? ቤትና ብረት ነው ያሸጉት። ይውሰዱት። ከዛ በኋላ እኔ ያ እንዳለ ሌላ የእግር ጉዳተኞች ማህበር አለ።
ያውቁኛል። ኧረ እባክህ ልጆቻችንን ቴክኒክና ሙያ ወስደን አሰለጠን፣ አንድ ነገር አያውቁም፣ ሊሰሩ አልቻሉ። ወይ ሜካፕ ክላስ ስጥልን፣ ወይ ሌላ ቴክኖሎጂ ካለ ስጥልን። ለነሱ ሌላ ስልጠና፣ ሌላ ማኑዋል፣ ሌላ ትሬኒንግ አዘጋጁ፣ ሌላ ስልጠና ሰጠውኝ። በጣም ሰክሰስፉል ሆኑ። በሰለጠኑ በወራቸው ፕሮዳክት ይዘው ገበያ ላይ ወጡ። ጥሩ ገንዘብ መከፋፈል ጀመሩ። አረ ሌሎች ደግሞ እባክህን እርዳን እንደዚህ ያሉ ያንሰራው። በመሃል ይሄ የሰራሁት ስራ ይሄ የዚህ ስራ ላይ ጥብቅ ደህንነት ትምህርት ልጆቹን ያሰለጠንኩበት ምርቱንም ሰርቼ ያስረከብኩበት ሁኔታ ዓለም አወቀው። በዓለም ላይ ታውቆ ግሎባል ሶሻል ኢኮኖሚክ ፎረም የሚባላል በነዛ ደልኬት መካከል እንደ ጉድ ፕራክቲስ ተደርጎ በተመረጠ ይሄ ስራ ይሄ ፕሮጀክት ይሄ ስራ ሰክሰስፉል ተብሎ ሰክሰስ ስቶሪ ተብሎ የስልጠናው ወይስ የጫማው? የጫማው ከስልጠናው ጀምሮ እስከ ፕሮዳክሽን ያለው ሂደት እንዴት ኢንዱስትሪዎች ኢንቫይሮንመንት እንዴት ከኢንቫይሮንመንት አኳያ የሚሰጠው ጥቅም ማለት ነው። ይወረወሩ የነበሩ እቃዎች ሪሳይክልድ ሆነው እንደዚህ ጥቅም ሰጥተዋል ኢትዮጵያ ውስጥ። አይ ጓንትና እንትን የሰራው? አዎ ባይ ዘ ወይ ብራውዝ ሳደርግ እኔም ካገኘኋቸው አንዱ እሱ ነው። አዎ እና ይሄ እንደዛ ተባለና እዛ ላይ ፓናሊስት ሆኜ እንድቀርብ ከካናዳ መንግስት ነው ግብዣ የመጣው። ምክንያቱም ኮኦርዲኔት ያደረገችው አዜብ ግርማይ ናት። አዜብ ግርማይ በፍጹም ሰልፊሽ ሰው አይደለችም። ዌስት ቱ ቤስት ብዬ ቃሉን ኮይን አድርጌያለሁ። ይሄን ሁሉ ጥሩ አድርጋ ተናግራለች። ቃሉንም ኮይን ያደረገው እሱ ነው ብላለች። እኔ ኮይን ዌስት ቱ ቤስት ብዬ ዌስት ቱ ቤስት ፕሮጀክት ተብሎ በቃ እንትን ተባለ። ሄድኩ ካናዳ ኤኒሃው ተጋብዤ ሄድኩ። የ750 ሀገራት ደሊጌት ነው ያሉበት። እዛ ላይ የ20 ደቂቃ በፓወርፖይንት የተሰራው ስራ ባጭሩ ፕሬዘንት ለማድረግ ነው የሄድኩት እና ፕሬዘንት ለማድረግ ሲሄድ አሁንም በድጋሚ የምነግርህ ነገር እኔ ብቻዬን ሰራው ብዬ ሰልፊሽ መሆን አልፈለኩም። ኢትዮጵያ ሰራች እንዲባል ነበር የፈለኩት። ኢትዮጵያ ውስጥ ተሰራ በተቋም የትኛው ተቋም? ፌዴራል ጥቃቅንና አነስተኛ የኢትዮጵያ አነስተኛና ጥቃቅን ተቋማት ሰሩት የሚለውን ነገር አውትሻይን እንዲያደርግ ነበረ ሐሳቢ። ሄድኩኝና ፌዴራል ጥቃቅንና አነስተኛ እንደዚህ ተጋብዤ ነበር። ይሄው ወረቀቱ እና አትሊስት ሰው ሀገር ነው የሚሄደው። እኔ ዶላር የለኝም፣ እራት መብያ ስጡኝ አልኳቸው። እራት መብያ ስጡኝ። ምክንያቱም ከዚህ በፊት ፋሽን ሾው ለማሳየት የሚሄዱ ሴቶችን ሲጋብዙ ሲሰጡ አያለሁ እና እራት መብያ ስጡኝ ብል ከለከሉ። ከዛ አዲስ አበባ አነስተኛና ጥቃቅን መጣሁኝና የአዲስ አበባና ጥቃቅን አነስተኛ ተቋማትን ባለም አቀፍ መድረክ ላይ ፓናሊስቶኝ የተጋብዤ ልናገር ነው እና ሀገር አውትሻይን የሀገር ገጽታ ለመገንባት ነውና የሚሄደው ባከስ ሲል አረ እኛ አሰራራችን አይፈቅድም እንደዚህ አይፈቅድም ምናምን አሉ። እኔ የሚሉትን ለመስማት ነው እንጂ እሺ እንደማይሉ አውቃለሁ። ግን እንዲሁ አሁንም ሰልፊሽ ሆነ እንዳይሉኝ ነው። አሁንም የመንግስት ተቋማትን ለማኮሰስ ሆን ብሎ የሚያደርገው እንዳይሉ ሄድኩኝ፣ አቀረብኩኝ፣ የመጣውንም ችግር ተናገርኩ። በቃ በዛው ቀረው። ምክንያቱም በዛው ሀገሪቱ ይሄ ተበጠበጠ። አዲስ አበባ ወያኔ እንትን አለ ወጣ። በዛው ከዛ እዛው ካናዳ ሆኜ ደግሞ እነ መረራን ከብርሃኑ ነጋ ጎን ተቀምጣል ብለው ምናምን እጁን በካቴና አስገብተው እስር ቤት ሲከቱ አየሁኝ እኮ። ኦረገረገረ እንኳን ዘንቦብሽ ድሮም ጤዛ ነሽ፣ እንኳን ተመትቼ ድሮም አልቅስ ይለኛል ብዬ በዛው ቀረው። በቃ 2008 ማለት ነው የቀረው 2016 ያው ማለት 2008 በሀበሻ ማለት ነው። አዎ መሰለኝ እንደዛ ነው ቀረው። በቃ ግርግር የነበረውም የዛኔ ነው። ያኔ ነበር ግርግር ነበረ፣ በዛው ቀረው በቃ። እና ይሄ ነው የተሰራው ስራ። እዚህ ኢትዮጵያ ውስጥ የጫማን ኢንዱስትሪ ለማሳደግ ያልተሰራ ያልተደከመ ነገር የለም፣ ያልተጻፈ ማኑዋል የለም። ከፌዴራል አነስተኛና ጥቃቅን ጀምሮ እስከ ኢንዱስትሪ ሚኒስቴር ያልተሰራ ነገር ግሎባሊ የጫማ ኢንዱስትሪ ለማሳደግ ምን መደረግ እንዳለበት
በርካታ ማኑዋሎች ተሰርተው ሌሊት ቁጭ ብዬ ስጽፍ ነው ማለት። በዚህ ምክንያት ልጆቼንም ባለቤቴንም ጥሩ ትሪት ያደረግኩ አልመሰለኝም። በጣም ጊዜን የሰጠሁት ምንም ነገር የለም። ኢንቢት ዊን ዛት እዚህ ሾላ ጋር የተሰሩ 6 ህንፃዎች ነበሩ። የአነስተኛና ጥቃቅን ህንፃ 6 ህንፃ እና መሳለሚያ 4 ህንፃ ነበረና የመርካቶ ይሄ በድሮ አጠራር ፎዴ ጫማ የሚባሉ አለ አይደል? እሱን የሚሰሩ 1000 አምራቾች አሉ። ሰባተኛና ታች 17 ቀበሌ ምዕራብ ሆቴል ጀርባ፣ ከዛ ደግሞ ብሌን ሆቴል ምናምን የሚባለው አካባቢ በሙሉ በሰው ሽንት ቤት ላይ በየሰርቻው በየምናምን ላይ ጫማ ይሰራል። እና አንድ ከውጭ የመጣ ልጅ ነበረ ጳውሎስ የሚባል ልጅ። እነዚህ ተደራጅተው በክላስተር ሆነው ወደ ፋብሪካ ነገር ይለወጡ የሚል አይዲያ ያመጣው እሱ እና እንዲህ አይዲያ ሲሆን ደስ አለኝና ምናምን ከዛ በኋላ እየሄደ እያለ የመንግስት ከፍተኛ ዓለም አቀፍ ድጋፍ እያመጣ መጣ። ይሄ ክላስተር ኢንዱስትሪያላይዜሽን በኢትዮጵያ ተብሎ ወዲያው እንትናም ፕሮፌሰር ሶኖቤ የሚባል ጃፓናዊ ኢንተርፕረነር ትልቅ መጽሐፍ ጽፏል በዚህ ጉዳይ ላይ በኢትዮጵያ ክላስተር የጫማ ክላስተር ላይ ራሱ ጽፏል። እንደ አንድ ዓለም አቀፍ ተሞክሮ አድርጎ ገና ግራውንድ ሳይሆን ከዛ በኋላ ሲባል ጠቅላይ ሚኒስትሩ ልክ ፕሮጀክት ኤክስ ብለው የያዙት ነው እና አስፈላጊው ድጋፍ በሙሉ ይደረጋል ተብለው ባልደረባ የተሰጡት አቶ ግርማ ብሩ እና አቶ ታደሰ ኃይሌ ግራና ቀኝ ይከታተላሉ ተባለ። እኔ ጋር ሰው ተላከብኝ። የዚህ የጳውሎስ የሊቀመንበሩ አባት መጣው እርዳው አሉኝ። ሎቢ ያደረጉኝ። እሺ ከዛ ደግሞ ከመንግስት አካላት በጣም ማከብራቸው ሰዎች እርዳን አሉኝ። አገር እርዳቸው ተባልኩኝና ምክትል ሊቀመንበር ሁን ተባልኩ። አይ እኔ ምክትል ሊቀመንበር ምናምን ሹመት አልፈልግም፣ የሙያ ሰው ነኝ፣ የሙያ ስራ ላይ እና በቃ ቴክኒክ ምን የምትፈልጉ በቃ እኔ ቴክኒክ ኃላፊ ቴክኒክ ስራ ይሄን ነገር ወደ መሬት የማውረድ ስራ ሐሳብ 12000 ጫማ አምርቶ ወደ አውሮፓ ገበያ ለመላክ ነው። ከዛ በኋላ ይሄ ማለት ትልቅ ኢኮኖሚ ነው። ትልቅ ኢኮኖሚ። አቶ ግርማ ብሩ መጣና ስሙ የገንዘብ ጉዳይ ችግር የለም ብንሰጣችሁም ችግር የለም ማለት እንደው ያለ ማስያዣ እናንተ ኮሚትድ ሁኑ እንጂ ያለ ማስያዣ ያለ ኢኩዊቲ ብንሰጣችሁም ችግር የለም ብሏል። ብንሰጣችሁም ችግር የለም ገንዘብ ግን ይሄ ነገር መሬት ላይ ካልወረደ በጣም የምናፍርበት እንደ ባለስልጣን የምናፍርበት ፕሮጀክት ነው የሚሆነው ሲሉ እኔ ከባድ ኃላፊነት ተሰማኝ። በዛ ሰዓት ሰዎቹ ያሉት ብዙም ነው ግራና ቀኝ ግን የጂቲዜድ ባለሙያዎች በአቅም ግንባታ በኩል የጂቲዜድ የጫማ ባለሙያዎች አሉ፣ ጀርመኖች ናቸው። በዚህ በኩል ደግሞ የጣሊያን እንትኖች አሉ፣ በዩኒዶ በኩል ይመጣሉ። እነሱ ግራና ቀኝ ይመጣሉ። እኔ እንደ ኢትዮጵያ ኤክስፐርት ሆኜ ከመሀል ስራውን ሰራለሁ። የሚሆነውን ይሆናል፣ የማይሆነውን አይሆን እያል ብዙ ሴሽን ከአንድ ዓመት የቆየ ስብሰባ ካደረግን በኋላ እንትኑን መሬት ይህን ፕሮጀክት መሬት ላይ ለማውረድ ማሽነሪ ለመምረጥ ጣሊያን ሀገር ሄድን። 1 ወር ነው የቆየው። እኔ የትም ቦታ ጣሊያንን ከሆቴሌ ውጪ የትም ቦታ ተዛዙሬ አላየኋትም። 500 ፋብሪካዎች ጎብኝቻለሁ። ወደ 500 የጫማ ፋብሪካዎች ጎብኝቻለሁ። ወደ የማሽን አቅራቢዎች ጎብኝቻለሁ። ከዛ በኋላ የኢትዮጵያን የጫማ ኢንዱስትሪ ትራንስፎርም ለማድረግና ዓለም አቀፍ ተወዳዳሪ ለማድረግ ከ300 አይነት በላይ ማሽነሪዎች የማሽነሪ አይነቶች ብዛታቸው 1026 የሆነ ማሽነሪዎች ጫማን በፊፍዝ ጀነሬሽን ቴክኖሎጂ ሞደርን ቴክኖሎጂ አንዳንዱ ማሽን በጣም ሴሚ ሮቦቲክ የሆነ ማሽን እና ጥራቱንና ፕሮዳክቲቪቲ ደብል 3 እጥፍ የሚጨምር ማለት ነው። ይሄን ለመምረጥ ከተለያዩ ኩባንያዎች ኮሜልዝ፣ ቶሮሪ፣ ቢቺኒ፣ አናንዚ፣ አልፋ ሜካኒካ፣ ዩሮስካርፓ፣ ባሳል፣ ማፍሮ፣ ባሬራ ከሚባሉ ኩባንያዎች መረጥን። ፕሮፎርማ ሰብስበን ሁሉን ነገር አድርገን ጨረስን። ኮምፕሊት ሌአውት ተሰራ፣ ማኒንግ ተሰራ። ከዚህ ውስጥ የሰው ኃይል ምልመላ 3000 ወጣቶችን ወንድና ሴት ወጣቶችን። ከዛ በኋላ ያለው ዲቤት ምንድነው? ዌል ፔድ ጆብ
ኢትዮጵያ ውስጥ ለመጀመሪያ ጊዜ ዌል ፔድ ጆብ ለመፍጠር ሚኒመም መነሻ ፐር ሃወር $2 $2 መነሻ በሰዓት በዛን ጊዜ መነሻው ሚኒመም ጆብ $2 ማግኘት አለባቸው ብለን ጨረስን። ማሽነሪ ሌአውት ተሰራ፣ ማኒንግ ተሰራ፣ ሁሉ ነገር አለቀ። ከዛ በኋላ ባለስልጣናት መጡ። አቶ ኩማ፣ አቶ መኩሪያ፣ አቶ ግርማ ብሩ፣ አቶ ታደሰ መጡ። ሌአውቱን በደንብ አሳየናቸው። ሁሉን ነገር በደንብ ኤክስፕሌን አደረግናቸው። ምንድነው ችግሩ? አሁን ኔክስት ስቴፕ መሬት ላይ ነው። ምንድነው ችግራቸው ሲል ሊቀመንበሩ ምንም ችግር የለም ማለት እኔ ችግር አለ አልኳቸው። ያለው ችግር 300 ማሽነሪዎች ምን ተክልበት ቦታ የለም። ፉል ነው እንደምታየው፣ ሌአውቱ ላይ እንደምታየው ፉል ነው። 300 ማሽነሪዎች የምትተክሉበት ቦታ ዌርሃውስ የለው። ዌርሃውስ መዘጋጀት አለበት አልኳቸው። ይሄ የ2000 ካሬ ኤክስቴንሽን ይፈልጋል ወደ ፊት ለፊት አልኳቸው። ሾላ ያለው እንትን ስላቸው አቶ ግርማ ብሩ ይሄ ምንም ችግር የለም፣ እንዲያውም አንድ ህንፃ የሚሰራ ሰው ነበር እዛ ጋር አስቆሙት፣ አንተ አቁም ብለው ፊት ለፊት አስቆሙት። አሁን በቃ ይሄንን ነገ ጠዋት በዚህ ሳምንት በ3 ቀን ውስጥ ቢሮ ውስጥ በደብዳቤ ይቅረብብኝ እወስናለሁ፣ ይሰራል አሉ። ከዛ ሊቀመንበሩን ምን ትላለህ ደብዳቤው ጻፍና ይግባ ሲል አይበላቸው አድቬንቸር ነህ እኮ አንተ። አሁን ግርማ ብሩ ኧረ ውሸቱን ነው አለ። ኧረ እውነቱን ነው። ሊቀመንበሩ ወደ አሜሪካ ሄድልህ ያለሱ ማን ይፈርማል ቢጻፍስ? ሄደ። አሁን ይሄ ነገር ሸዋሸዋ ሊሰራ መሆኑን ገባኝ። ከዛ በኋላ ትንሽ ሐሳቤ ወረድ አለ። አንድያውን ነው ሄዶ አሜሪካ አይደለም ሄዶ ተመለሰና ዝም አለ። ፖዝ አደረጉ። ግርማ ብሩ እኮ ይጠብቃል፣ በደብዳቤ ይጠይቁኛል ብሎ ፎርማል ነው። ሚኒስትርን የሚያል ነገር እንደ ጓደኛ በቃል እንዲያርግ አትልም። አሁን ቀየና ከዛ በኋላ በአንድ ወቅት ከቆየ በኋላ ከምክትል ሚኒስትሩ ጋር እንዲሁ ስናወራ ምን ይላቸዋል? የዚህ የመሳለሚያውን 4 ህንፃና የሾላውን 6 ህንፃ ሽጡልኛ ይላቸው። ማን ነው የሚለው? ሊቀመንበሩ። አረታው ዲያስፖራ ነው። ሽጡልኝ አላቸው። እሺ ሽጡልኝ ለራሴ ሲላቸው ከዋልኩኝ ይችን አከልኩ ስል ሽጡልኝ ሲላቸው እሳቸው ቆይ አሁን አይደለም ጊዜው አሉት። ወይኔ ምን አይነት ሀገር ነው የምንኖረው አልኩኝ። ቆይ አሁን አይደለም። ቢዝነሱን ሊገዛው ማለት ነው ወይስ ህንጻው ብቻ ነው? ህንጻውን የመንግስትን ህንጻ ለራሱ ሊወስድ ነው እንጂ ከኔ ነኝና በላቸው። ይሄን ደግሞ እኔ ሶስታችን ብቻ ነበር የተቀመጠው፣ የሰማ ሰው የለም። አዲስ አበባ ጥቃቅንና አነስተኛ ነው የዚህ ህንጻ ባለቤት የሚመለከተው። ሄድኩ። አንድ ጎበዝ ልጅ ነበረ በጣም አቶ ደበሬ ቱጆ ይባላል። ሄድኩኝ። እሱ ጋር ሲሄድ ሰምቼዋለሁ የዚህም ፕሮጀክት ጉዳይ አለ። በቪዲዮ ቀርጫለሁ። እንዲያውም ቤቱ ለድሆች አልተሰጠም፣ ሀብታሞች እየተከፋፈሉት መሆኑን አውቄያለሁ። እንዲያውም ፕሮፌሽናሎቹ እስካሁን ሽንት ቤት ላይ ቁጭ ብለው ነው እየሰሩ ያሉት። እዚህ ጋር ሽንት ይሸናል፣ እዚህ ጋር ቁጭ ብለው ምናምን ለነሱ ነው። አዎ አልኩት። በቃ እኔ ማክሲመም አለኝ ሊያደርጉኝ የሚችሉት ነገር ከዚህ ወንበር ላይ ነው ያነሱኛል አለ። ከዚህ ቦታ ያነሱኛል፣ ከዚህ ቦታ እስኪያነሱኝ ይታገላሉ አለ። በጣም አፕሪሺየት በጣም ጎበዝ ሰው ነው። ከዛ እንዳለውም አንድ ቀን ቁጭ አልኩኝና ቢሮ ሳይ አንድ ደብዳቤ መጣና ደብዳቤውን በመክፈቻ ከፈት እንዳደረገው ስልክ ጮኸበት። ስልኩን እንዲህ ብዬ ደብዳቤውን ማንበብ ጀመር። ይታያል አቶ ደበሬ ከዚህ ከቦታዎች ላይ ተነስተው በምትኩ ወይዘሮ ዳግማዊት ሞገስ መሾማቸውን አረጋግጣለሁ። ኩማ ደመቅሳ ግልባጭ ከምናምን ለምናምን ተብሎ ተጽፏል። አየሁኝ ነጋቲቭ ላ እንግዲህ ከዛ በኋላ አቶ በላቸው መሄድ ነው አለ። አዎ በቃ አቦ ደበሬ ዱቤያ ቡልቱ ብዬ ወጣሁኝ። ምን ማለት ነው? ምን ማለት ነው? ነገሩ ይደር በቃ ይቆይ ብዬ ሄድኩ። በቃ እሱም ከቦታው ተነሳ። እነ ዳግማዊት ተሾመች። ይሄ የሆነው መቼ ነው? ይሄ የሆነው እንግዲህ ከ2008 በፊት ማለት እኮ ነው። በኢትዮጵያ
2002 ምናምን አካባቢ ነው። በኢትዮጵያ 2002 መሰለኝ አካባቢ ነው ይሄ ሆነ። ዳግማዊት ተሾመች ከመጣችበት ክፍለ ከተማ ሁሉ ተጽፏል፣ አንብቤዋለሁ። እንደው በእኛ ስበብ ነው እና ከዛ በኋላ እሷ ያዟታል ሚኒስትሩ። ኦኬ ናት መፈረም ነው ምናምን ወጣች። በቃ ተስፈነጠረች ወደ ላይ ይላል። ደበሬ ተባረረ። ምን አረጉ ደበሬ አለ ስማሌ እንዳትደውልልኝ፣ እንዳታናግረኝ፣ እንዳትመጣብኝ የልጆች አባት ነኝ ማለቴ በቃ ከነገረኝ እኔ ወደ ናዝሬት ተለውጫለሁ አዳማ ተለውጫለሁ አለ። እኔ እንደሆነ አልተውም አልኩኝ፣ ይሄን ነገር አልተውም አልኩኝና ከነነ ዳግማዊትም ከወጡ በኋላ ደግሞ ጥላሁን መጣ። ጥላሁን ማለት አሁን የከንቲባ ጽሕፈት ቤት ኃላፊ የነበረው ጥላሁን ወርቁ ሮቢ ይባላል። አዎ ጎበዝ ልጅ ነው፣ ጎበዝ ልጅ ነው በጣም ተቀበለና እዛ ሄዶ ሰብስቦ ተክትጎ መሄድ እስካለበት ጊዜ ድረስ ሄደ። መሄድ እስካለበት ሄደ። አልሆነም፣ አልቻለም። ምን አለኝ እሱም በቃ ይሄንን ነገር ይዘ ደመቀ መኮንን ጋር ሄዳለኝ። እኔ እዛ የሜዳ አቅሙ የለኝም ተውኩ። ቀጠለና ይሄ ከሆነ በኋላ እዛ ሂድ ምናምን አለኝ። በቃ ቀረ በዚሁ ምንም እንትን እኔም ከዛ ሰብስበው ምናምን አድርገው ከዛ ለቀኩኝ። ቀረ በቃ። ከዛ በኋላ ነው ወደዚህ ወደ ኢንዳ ፕሮጀክት ምናምን የመጣሁት። ከዛ በኋላ ማለት እስካሁን ስትነግረኝ የነበሩ ነገሮች በደንብ በአንዳንድ ምክንያት እኔም ራሴ የማውቃቸው ናቸው። በጣም ህልም ገዳይ የሆነ አገር ነው ሆነስትሊ ስፒኪንግ። ያንተ ብቻ ጉዳይ አድርጌ አላየውም እኔ። ሌሎችም እንደዚሁ እዚህ ሀገር የሆነ እኔም በህይወት ያሳለፍኩትን ነው እያወራህ ያለውና አዲስ ነገር ማሰብ አዲስ ነገር መፍጠር የማይቻልበት ሀገር ነው። ቀድመህ ከመጣህ ሁልጊዜም በቃ ትመታለህ፣ ተጠቃሚ አትሆንም። ምናልባት አንተ ተጨቃጭቀ ተወዛግበህ ምናምን የሆነ ደረጃ ካደረስከው በኋላ ሌሎች የሚጠቀሙበት ነው የሚሆነው እንጂ አንተ ኦልሬዲ ክላሲፋይ ትደረጋለህ። በጣም እኮ ወደ በኋላ የመጣው ነገር የሥራ ሐሳብ ሲኖር በራሳት ስራ እኛ ጋናና ለኛ ስጠን ነው። እንደዚህ ነው በቃ አንድ እንደዚህ ነው። ይወስዱትና በር ላይ ከዘበኛ እንዳትገባ ይለዋል። በዛ ላይ ደግሞ የማሳደም ጸባይ ያለባቸው በጣም ያስመረረኝ ሀገር ከወረዳ ጀምሮ እስከ ላይ እስከ ከተማ ድረስ ሲመጣ አታናግሩት ብለው የማሳደም ዲስክሪሚኔት የማድረግ ባይተዋርነት ተሰማን። አዲስ አበባ ተወልደን ያደግንበት ሀሁ ቆጥረን ቦርቀን የተጫወትንበት አዲስ አበባ ጓዳ ጎርጓራውን እያንዳንዱን ሰው በየቤት ቁጥሩ አውቃለሁ ማለት ይችላል። ያሳደገንም ህዝብ ነው እኮ። እኔ እኮ ጫማ አሰራ ህዝብ ነው ያሳደገኝ። እኔ እኮ ልጆኜ ጫማ ለማወቅ ለመስራት ስፍጨረጨር እኮ ያሳደገኝ ህዝብ ነው። የተጣመመ ጫማ እየገዛ የተበላሸ ጫማ እየገዛ ቀብድ እየሰጠ እያበረታታኝ ህዝብ ነው አቅፎ ያዘን እንጂ እንደ መንግስትማ ወድቀናል እኮ። ግን ህዝቡ ልጆቹን ያቅፋል። ለዛ ነው ሰርቫይቭ ያደረግነው እኮ አዲስ አበባ ውስጥ። ያ ነው። ሁለተኛ ደረጃ ደግሞ በዛ ላይ እኛ ስነ ልቦናችን የአዲስ አበባ ነው። የአዲስ አበባ ስነ ልቦና ሲይዝ ደግሞ ተወልደ ባደክበት ሰፈር ሀገር ብዙ ገንዘብ ልትይዛችን ትኖራለህ። ብዙ ገንዘብ አትይዝም፣ አትደብቅም። ሲኖር ትሰጣለህ እያልክ ነው። አብሮ አደጋለ የሚካፈል ብዙ ነው። ዘመን ተካፍለንም እንደዛ ነው የምትበላ። አንተም አያስችልህ። እስኪ ጠይቅም እኮ አትጠብቅም። ያው ዝም ብለህ የገጨ ነው የምትሄደው። አሮጊቶች እናቶች ደህና የቡና የምን እያልክ ነው በቃ። እኔ ጠዋት ፍራንክ ይዤ ባዶ እጄን የምገባበት ጊዜ ነው የሚበልጠው። እና እንደዚህ አይነት ነገር ነው። ይሄ ነው ያኖረን እንጂ እንደ ሲስተም እና እንደ መንግስት አሰራር በሙሉ የአዲስ አበባን ስነ ልቦና የማያውቁ የአዲስ አበባን ህዝብ የማይረዱ የገጠር ልጆች ሪሊ ገጠርን መናቂ አይደለም። በቦታቸው ጥሩዎች ናቸው። በቦታቸው ነው ሊመደብ ሊሰራ የሚችለው። የአዲስ አበባን ህዝብ ስነ ልቦና የሚያውቅ ነው። ከአፕሮች ጀምሮ፣ ከአቀባበል ጀምሮ፣ ከአነጋገር ጀምሮ ህዝቡ የሰለጠነ ህዝብ እኮ ያውቃል። እንደዛ ምናምን ህዝቡ የአዲስ አበባ ህዝብ ዝም ነው የሚለው። ዝም ብሎ ነው ቀን የሚጠብቀው እኮ።
አሁን ደስተኛ ነው አይደለም፣ ያውቃል። ዝም ነው የሚለው። ዝም ብሎ መጥቶ ይጠብቃል። ስለዚህ እኛ ሀገራችን ውስጥ ሰርተን ቢያልፍልን ሀገራችንን ብናሳድግ ፕራዮሪ ደስታችን ነው። ይሄ ውጭ ሀገር ሰርተን ታክስን ከፍል የለ እንዴ? ይሄ እኮ ነው ይሄ ሁኔታ። መንግስት ተቋማት ዘርግቻለሁ ችግር ካለ እስከ ጸረ ሙስና መሄድ። ጸረ ሙስና ይሄንን ኬዝ እኮ ይዤ ሄጃለሁ። ጸረ ሙስና ይሄንን ልጅ ኬዝ ይዤ አንድ ጎበዝ ልጅ ገጠመኝ። ጸረ ሙስና ተከታተለና አንድ ቀን እሱ ከደረጃ ሲወርድ ጸረ ሙስና ጽሕፈት ቤት እኔ ወደ ደረጃው ስወጣ ተገናኘን። ድንገት ሲያየኝ ገና እኔ በፋሻል ኤክስፕሬሽኑ አወቅኩ እንዳልሆነ። ስማ አለኝ አቶ በላቸው የሆነ ግርግዳ ላይ ተደግፏል ሊቀመንበሩ አለኝ። ይሄ ግርግዳው ካልፈረሰ ዋጋ የለውም አለኝ። የደህንነት ሰው ነው፣ የጸረ ሙስና ሰው ነው። ግርግዳ ላይ ተደግፏል አለኝ። ድግድግ ግርግዳው ደግሞ ከምን እንደተሰራ የታወቀ ነው አለኝ። ስለዚህ ግርግዳው ካልፈረሰ አይሆንም አለኝ። ከዛ በኋላ ቀረው፣ ሁለተኛ አልሄድኩም፣ ነገረኝ በቃ። እና ይሄ ነው ሀገራችን። በዛ ሁኔታ ምንም አይነት ነገር ምንም የሚረዳ ሰው የለም። ምንም አይነት ነገር ማድረጋችን ሄድኩ እንዳልኩ የካናዳ ልምድና ሄድኩ ሲሄድ ባይተዋር ነኝ። ምንም አላቅም። ትራንስፖርት ሲስተሙን አላቅም፣ የት እንደሚሳፈር አላቅም፣ መንገድ አላቅም፣ ሰው አላቅም፣ ምንም ነገር አላቅም። ካናዳውያን ጨዋዎች ናቸው። ጨዋ ህዝብ፣ ጨዋ መንግስት ነው የካናዳ መንግስት። ሄድኩ ስብሰባ እዛ ግሎባል ሶሻል ኢኮኖሚክ ፎረም ላይ እዛ እንትን ካደረኩ በኋላ ከንቲባውም አጠገቤ ነበረ። እንትን ካልኩ በኋላ ሆቴል የ3 ቀን ነው የከፈሉት። ሆቴል የ3 ቀን ከከፈሉ በኋላ ከሆቴል ትወጣለህ። ከሆቴል ከወጣ በኋላ ቪዛ የተሰጠኝ በእውነቱ የ10 ዓመት የምናምን ቪዛ ነው። መመለስ የምችል ነገር አልፈለኩም። ከዛ በኋላ የሆነች ሆስቴል ያስኩኝ። ዝም ብላ $40 ምናምን በቀን የሚከፈልባት ትንሽ የአሜሪካ ዶላር ኪሴ ነበር ትንሽ ፍራንክ። ከዛ በኋላ እዛ እያለሁ ትራንስፖርቱን ምናምን ማየት ጀመርኩኝና ከዛ በኋላ ሬፊውጂ የሚጠየቅበት ቦታ የት ነው የሚጠየቀው? ጎግል አድርጌ በጎግል ማፕ እየተመራው ሄድኩኝ። ሲሄድ ሰዎች ዌልፈር የሚቀበሉበት ቦታ ነው፣ ፍራንክ የሚቀበሉበት ከሆነ ሄድኩኝና ስል አይ መጀመሪያ በሬፊውጂ አፕላይ ያደርጋሉ። የቱ ጋር እንደሆነ አላውቀውም ገና። ዘበኛው እዛ ጋር የሆነ ጥቁር ልጅ ነው ይወስዳሉ ምናምን። እንደው ትንሽ መንገድ እኮ ዝም $20 ሰጠሁትና አሳየኝ። እዛ ሳይ ተቀበለችኝና አይ እዚህ ቦታ አይደለም የሆነ ቦታ አድራሻ ሰጠችኝ። እሱኑ በጎግል ማርክ ትራንስፖርት የቱ ጋር እንደሚቆም ስለማላቅ በእግር ነው የሄድኩት። በእግር ስንት ይፈጃል? 1 hour 45 minutes ይፈጃል። በእግር 1 hour 45 minutes ሄድኩኝና በጉግል ማፕ ነው ሄድኩ። በጉግል ማፕ ሄድኩኝና ደረስኩ። እዛ ሲሄድ በእግሩም ፈገግታ ዩ ዌልካም ብለው ተቀበሉኝ። ከሩቅ ነው ደክሞሃል ወይ ቶሎ ብላ አርጋ የሚበላ እንትን ትወስዳለህ፣ ሳንዱች ምናምን አዛልኝ ምናምን ቁጭ በል ምናምን አርግ። ገባው ቁጥር በጥሼ ነው እንትን ያልኩት በላው ምናምን። በኋላ ቢሮ እዛ ቁጥር ሂድ አለችኝ። ወጣት ልጅ ናት፣ እንደሷ ያለች ወጣት ልጅ ናት። በጣም ፍጥነታቸው፣ የስራ ፋሽናቸው፣ ፋሻል ኤክስፕሬሽናቸው በቃ የሆነ ዲፕሪሺየስ ስሜት የነበረኝ ሁሉ ለቀቀኛ አይደል። በቃ ስሯ ብቻ ቅልጥፍ ማጣጣ አረገችና ወዲያው በቃ ቶሎ አለችና ድሮሯን ከፍታ የሜትሮ ካርድ ሜትሮ የሚሄድበት ካርድ ሜትሮ ካርድ ፊቴን እጄን የምተባበስበት ቅባት ምናምን እንዳያመኝ ምናምን ሁሉን ነገር ፓኬጅ ሁሉ ነገር ውስጡ ቼኮላት ምናምንም አለ። እሱን ሰጠችኝና ቀጥታ አንተ አሁን መጣ በቱሪስት ነው አንተን የምናውቅህ አለችኝ። ስለዚህ ሸልተር መግባት አለብህ አለች። ሸልተር ነው መግባት ያለብህ አለች። የምታውቀው ሰው የለም ሸልተር ነው ሸልተር። ከዛ ሚሽን ኦልድ ብራውሪ የሚባል አለ። ሄድኩኝና ጠቆመችኝ። ሄድኩ። ለሰውየው ደወለችለት። 4 ሆኖ ተሰልፎ በፈገግታ በስማይል ተቀብለው ዩ ዌልካም ዩ ኒድ ሰርቪስ ብለው የስ አይ ኒድ ሰርቪስ ይሄውን ጻፉኝና ይሄው ነን ስሞከር ነህ? አዎ ነን ስሞከር ነኝ። ይሄው ይተኛ እኛ እዚህ
ሁሉ ነገር አደረጉ። ሩም ሰጡ። ቀጠሮ ተደራራቢ አልጋ ነው። ሌሎችም አሉ። ተደራራቢ አልጋ ነው። እዛ ተኛውኝ። ቁርስ አለ፣ ምሳ አለ፣ እራት አለ። ግን በጊዜ ገብተህ መተኛት አለብህ። 1 ሰዓት ገብተህ መተኛት አለብህ። ከ1 ሰዓት በኋላ ካመሸ እዛው አትገባም። ዲሲፕሊኑ ይሄ ነው። ያን አክብሬ እንትን አልኩኝ። ከዛ በኋላ ሳምንቱ ቀጠሮ ነበረ ልጅቷ ጋር። እዛ ባለፈው ሄድኩኝ። በሰዓት ነው፣ ሰዓት ዝንፍ የለም። በሰዓት ሄድኩኝ። በሰዓት ከመጣ ትገባለህ። ምንም መቆም። ልጅቷ መጀመሪያ እስማኤል ሙዚቃውን ካልወደድከው ሁሉ ወላ ትቀንስላለች፣ ትጨምርላለች። በፍጹም እንደ እንቁላል ነው የሚንከባከቡ። የሰው ክብር ሪስፔክት ለሰው በቃ ፉል ሪስፔክት። ከዛ በኋላ እንደዛ አለች። አሁን እንደምናውቀው ብዙ ሀገር ስደተኛ ትንሽ ዝቅ ያለ ሰፈር ምናምን ነው የሚቀመጠው። እኛ መሀል ፒያሳ ዜጋው እንደዚህ አይከበርም፣ ዜጋው እንደዚህ አይኖርም። መሀል ፒያሳ የሚባለው አካባቢ ያለ አይደል? መሀል ሴንተር ቦታ ላይ ለትራንስፖርት ለምን ቅርብ ያልሆነ YMCA የሚባል አለ። ሁሉ ነገር ያለው ከጂም ጀምሮ ሁሉ ነገር ያለው እዛ ነው። እዛ ደግሞ ሄድኩ። ሆቴል ነው፣ እንደ ሆቴል ነው። የስ አልጋው ተደራራቢ ነው። ልብስን ታጥባለህ፣ ሁሉ ነገር አለው። ነገር እስኪስተካከል ድረስ የስራ ፍቃድ እስኪሰጥ ድረስ እዛ ትቀመጣለህ። እዛ ትቀመጥ እንግዲህ እነሱ ከአፍሪካ የመጣው መሆኔ ስለሚያውቁ ከጎረቤት ሀገር ጋር መመደባቸው እና ኤርትራውያን፣ ሩዋንዳውያን ምናምን አንድ ላይ ሆኑ እና እዛ ሆኜ እያለው አንዱ ኤርትራዊ ነው መጣ እየበላው። ከዛ በኋላ ልጁ በጣም የት እንዳለ የሚያውቃል መሰለኝም። በቃ ምግብ የሚሰሩትንም እንደዚህ ሼፍ የሚያስተናግዱትንም ሰዎች በቃ ያሰቃያቸዋል። ይሄን አድርጊ ምናምን አስተዛዘዙ ሁሉ በጣም ማነር የለውም። ይሄን አድርጊ ልጅቷን በጣም አንዱ ስታወጣ ይሄን አውጪ ይሄን ያልኩሽ ምናምን። ከዛ በኋላ እኔን እዛ እየተኛን እያለ መስኮት እየከፈተ አስቸገረኝ። ከሌሊቱ 9 ሰዓት ይመጣል መስኮት። ህዳር ስለሆነ ደግሞ ብርድ መምጫው ነው። ብርድ በጆሮዬ ገብቶ አመመኝ እና ጻፍኩኝና ወረቀት ጻፍኩኝና ግድግዳው ላይ ያረኩለት። አዋና ጋር ከፍትብኝ ያመኛል። አሁንም መጥቶ ብርግዳ አለ፣ ሳፎኬሽን አለ ምናምን አለ። ከሌሊቱ 9 ሰዓት አንዴ መጥቶ ተጣላን። ተነስቼ ተጨቃጨቅን፣ ተጣላን። ፖሊስ ሁሉ መጣ። ምንድነው ያናደደኝ? ምን መሰለህ? ተጣላን ማለት ተደባደባችሁ ወይስ? አዎ ኦቨርአክቱ አናደደኝ። እዛ ይሄ ሰውዬ ገና YMCA ገና የሚኖር ነው። መሀል ፒያሳ ሞንትሪያል ፒያሳ ላይ ብታየው ጥቁር ሱሪ ያደርጋል፣ ጥቁር ቲሸርት አድርጎ ይሄ እንትን እንዳልቃይዳ አይነት ነገር አለ። ጥቁር ሻሽ አድርጎ ጥቁር መነጽር አድርጎ ሲነጥር ሌላ ነገር ስል በቃ እኛ ደግሞ እንደዚሁ የሚነጥርበት ሰው ትክክል አይደለም። ኦቨርአክት ጥሩ አይደለም። እንደዛ ምናምን ያን ውስጤ ስላለ ተጣላሁት። ፖሊስ መጣ። እዛ በኋላ እሱ እንግሊዝኛቸውም ፖሊስ አያደርግም እንትን አልኳቸው። ለአንተ ጥሩ ሩም እንሰጣለን እንደዚህ። ግን የድል ነገር ሆኖ በማግስቱ ስፔሻል ሴኩሪቲ ፎርስ መጥቶ አንጠልጥሎት ሄደ። በሌላ ኬዝ ነው። ዋሽቶ ነው። ስፔሻል ሴኩሪቲ ፎርስ መጥቶ ምናምን አካባቢውን በገመድ አጥሮ ነው የያዘው። ሲይዘው በቃ ኤርትራውያኖቹ ጠቅላላ ይሄ ሰውዬ ነው እንዲያስደረገው፣ ይሄ ከባድ ሰው ነው ተባልኩ። እሱ ነው እንዲያስደረገው ተባልኩ። እኔ አይደለሁም። ኤጀንት መሰልኳቸው። ኤርትራውያኖቹ ያኔ ጋሼ ይሉኛል። ወዲያው በማግስቱ ጋሼ ተባልኩኝ። ጋሼ ያስቀየምኩ ወይ ጋሼ እንዲህ አልኩ። በኋላ እንደዛ አሉ። ሄደ። ከዛ በኋላ ጨረስን። እዛ YMCA 1 ወር ነው። ጤና ምርመራ ታደርጋለህ፣ የስራ ፈቃድ ይሰጣል። በአንድ ወር ውስጥ ነው። ዌልፈር ይሰጣል። የ2-3 ወር ጨምሮ ለቤት መከራያም ለምናምን። ምን ያህል ነው መጠኑ? በዛ ጊዜ ኦልሞስት $700 ነው የሚሰጠው በየወሩ። ቤት ኪራይ ስንት ነበር የዛኔ? ቤት ኪራይ ያኔ ሩምሜት ነው $300 ነው ከፍለው። የምግብ ችግር የለም። ፉድ ባንክ ምናምን ክፍት ነው። እኛ አበሻ ኩሮች ስለሆነ ብትገዛም ርካሽ ነው። ነገር ግን እኛ እንዲሁ አንሄድም።
አበሻ እዛ ያለው ፕራይድ አለ። አንሄድም። ግን እኮ ምግቡ ጥሩ ምግብ ነው፣ ምርጥ ነው። ምንም ግሮሰሪ ከምትገዛ የመጎብኘት እድል ገጥሞኝ ያውቃልና በደንብ በቃ በትልቅ ሼፍ የሚሰራ ትልቅ ሬስቶራንት ነው የሚመስለው። ደግሞ ልጆቹ እዛ የሚያስተናግዱት ልጆች ከፍተኛ ስልጠና የወሰዱ ናቸው። ከፍተኛ የሳይኮሎጂ ስልጠና የወሰዱ ሰው እንዳይሰማው እንዳይሳቀቅ አድርገው ነው የሚሰጡት። ብራቮ ቴክ ዲስ። ምግቡም ጥሩ ምግብ ነው እንጂ ምርጥ ምግብ ነው እንዴ! ያ ግሮሰሪ ያለው ምግብ ነው። እኛ እንዲሁ ኩራት ስላለን አንሄድም። እንደዛ ሳይኮሎጂው ነው ደስ የማይለው። አይ ሰው መኪና ቁሞ ጠቅጥቆ ነው ይዞ የሚሄደው። ሌላው ሰው ኢትዮጵያውያን እናፍራለን፣ ኩሮዎች ነን በጣም። እና ቤት ተከራየው ምናምን ከዛ በኋላ ዌልፈር መውሰድ ደስ አላለኝ። እኔ ደስ አላለኝም በጣም። ሰው ግድ የለውም፣ እኔ ደስ አላለኝም። ሄድኩኝና አንድ ጫማ ላካናዲያን የሚባል ጫማ ፋብሪካ አለ፣ ቅጠሩኝ አልኳቸው። ቅጠሩኝ አልኳቸው። አንዳንድ ነገር መዘገቡና በቃ እንደውልልሃለን አሉ። 10 ሜትር እንደተራመድኩ ልሄድ ደወሉልኝ። እርቃል እንዲ ያሉኝ። አራኩማ ተመለሳሉ። ተመለስኩኝና የቱ ጋር ልመድብህ አለኝ። የቱ ጋር ምን ትችላለህ? የፈለግከው ቦታ መድበኝ አልኩት። ትልቅ ፋብሪካ ነው። $500 አንድ ጫማ $500 ነው የሚሸጡት። የሚከፋ በሙሉ አሜሪካ ማርኬት ነው። በቃ ሴግመንታቸው ትንሹ ዋጋ $500። ገባሁኝ እዛ አንድ የማጣበቂያ ማሽን ላይ አይረን ፎክስ ማሽን ላይ መደቡኝ። ሮቦቲክ ማሽን ነው፣ ሴሚ ሮቦቲክ ነው። ይህን ማሽን ታውቀዋለህ? አውቀዋለሁ፣ በቲዮሪ አውቀዋለሁ። ማሽኑን ሰርቼበት አላውቅም፣ በቲዮሪ ግን አውቀዋለሁ። አሳየኝ ነው። ዝም ብለህ እኔ ምንም ነገር አያቅተኝም፣ አሪፍ ነው፣ አሳየኝ። አንተ ስታለካየው አደርጋለሁ አልኩት። አየው፣ የተወሰነ አደረግ፣ ቆመ፣ አየ፣ ሄደ። በቃ ጀመርክ ስራ? አዎ፣ ጀርባዬን መታ አደረገኝ። ጎዋ ሄዳለኝ፣ ሰራሁኝ። እንደዛ አልኩ። ሳየው ሙቀት አለ ምናምን አለ፣ እንደዛ አልኩ። ከዛ በኋላ ደሞዙ ስንት ነበር? በሰዓት ነው? በሰዓት ነው። በሰዓት በዛ ሰዓት $13 ነበር። ምን ያህል ሰዓት ትሰራለህ በቀን? በቀን 8 ሰዓት። ዋው ኦኬ። በቀን 8 ሰዓት ነው የምሰራው። $13 አገኘሁ። ስለዚህ በወር ከዌልፌር በደንብ የሚበልጥ ብር ታገኛለህ። ምንም አይገናኝም። ዌልፌር ምንድን ነው? እንዳትሞት እንዳድል ምን ይተርፋል? ለቤተሰብ አትልክ፣ ለሰው አትልክ። ምን ዌልፌር ስነ ልቦናውም ደስ አይልም። እኔ ሰራ ይኖርኩ ሰው እንኳን ዌልፌር በልቼ አይደለም ስቀጠርም የመጀመሪያ ጊዜ ነው። ለካና በህይወቴ ስቀጠር ለመጀመሪያም ለመጨረሻም ጊዜ እሱ ነው። እሱ ልነግርህ ነው። እዛ ገባሁኝ፣ ለካናዲያን ገባሁኝና ሰራሁኝና 15 ቀን ብቻ ሰራሁ። በ15 ቀኑ ኢሚግሬሽን ፍርድ ቤት ምናምን መቅረብ ነበረብኝ። እዛ ሄድኩኝና ተሟገድኩኝ። እንትን አልኳቸውና ወዲያው ኦኬ አክሰፕት አድርገናል አሉ ምናምን። ከዛ በኋላ አክሰፕታንስ ማለት እንደ ነዋሪ ወይስ እንደ ፕሮቴክትድ ፐርሰን? ኦኬ ፕሮቴክትድ ፐርሰን በቃ የመንግስት ፕሮቴክሽን አለ። ኦኬ ተቀበለናል ማለት ነው። ተመለስ የመባል ነገር አይኖርም ማለት አይኖርም። ፕሮቴክት ኬዝን ተቀብለናል ማለት ዲናይል አይደለም፣ ተቀብለናል። ከዛ በኋላ እዛ እየሰራሁ ያለ ከዛ በኋላ እኔ የቡና ሱስ አለብኝ፣ ቡና ጠጣለሁ። እና የዛ ደግሞ አለቃው ዋናው ማኔጀሩ አንድ ጣሊያናዊ ነው፣ ሽማግሌ ጣሊያናዊ ነው። ምሳ ሄጄ ቶሎ አልመጣም። ያበሻ ስነ ልቦና ነው። ምሳ ሄጄ ቡና ጠጥቼ ምናምን ነው መጣው። ትንሽ ይርቃል በእግር ለምን ቡና ምናምን መጠጣት ነበረብኝ ምናምን አልኳቸው። ከዛ በኋላ አንድ ፊሊፒንስ አለ ሰራተኛ። ይሄ ሰውዬ ከኢትዮጵያ ነው የመጣው፣ ኢትዮጵያዊ ነው። እና ጠዋት ሲመጣ እዚህ ጋር ቡና ተከትኖ እንዲጠብቀዋል። ያ ፊሊፒንስ ኃላፊነት ተሰጠው። ጠዋት ስመጣ ቡናዬ እዛ ጋር ይጠብቀኛል። ቡናዬን ጠጥቼ ነው ወደ ማሽኑ የሚሄደው፣ ወደ ስራው የሚሄደው። እንደዛ ሰራ ቆየሁኝና ከዛ በኋላ እኔ ፕሮፌሽናል ሰው ነኝ እና የተበላሸ ነገር ሲሰሩ አየሁኝ። ምክንያቱም ሚስማች የማያደርግ ነገር ሲሰሩ አየሁኝ። ስህተታቸውን ነግሬ ወጣሁ፣ አልተመለስኩም። በቃ ወጣሁ። የተበላሸ የተጨማለቀ ነገር አለ። ወጣሁ። በ15 ቀን ማለት ነው። በ15 ቀን ወጣሁ። በቃ እኔ ግድ የለኝም። ከወጣሁ በኋላ አንድ ኮት ፋብሪካ ሄጄ ተቀጠርኩ፣ ኮት ለመስራት።
በስንት ጊዜ ስራ አገኘ? ወዲያው በማግስቱ በሁለተኛው ቀን ምንም ስራ የማግኘት ችግር የለም። እዛ 18 ወር ሰራው መሰለኝ። ሰራው በምንነት እዛ በኩኮት እየሰፋው በኋላ ባክ ፓርት ገጥማለሁ። የሆነ ፓርት ነው የምትሰራው? የሆነ ፓርት ነው የምሰራው። እዛም ቢሆን አንድ ህንድ ካቦ አለ። እሱም ደግሞ ቪዲዮ አቅርቦ ልክ ቪዲዮ እንደዚህ ነው የሚሰራው፣ ኤፊሺየንሲ እንደዚህ ነው የሚመጣው ምናምን አለኝ። በደንብ አድርጌ ቪዲዮን ስክሪኑን አየሁትና ስማ አልኩት፣ እኔ በማውቀው ስራ አልኩት። ይሄ ምን አልኩት መሰለህ፣ እዚህ ላይ የተቀመጠው ሰውዬ የሚሰራው ቀጭን ሰውዬ ነው አልኩት። እኔ ደግሞ ወፍራም ነኝ። ኤርጎኖሚካሊ ማች አናደርግም። ቦዲያችን እኩል ኢፊሺየንት አይደለም። እኔ በሌላ መንገድ ሰራዋለሁ፣ ኢፊሺየንሲ ግን ከዚህ እንደሚሻል አረጋግጥልሃለሁ ስለው ሳቀ። ከዚህ የተሻለ ሰራለሁ አሉ። ሌሎቹን ውስጥ ገቡ፣ ተነጋገሩ፣ ምናሉ ፈቀዱልኝ። እንደፈለገ የስራ ተብዬ ተፈቀደልኝ። ከዛ በኋላ 2 ወር 3 ወር ሲመጣ ፉል ኢፊሺየንት፣ 6 ወር ሲመጣ እነዛ ልጆች ያን እያዩ የሚሰሩ ልጆች እጃቸውን መታመም ጀመሩ። ልክ አይደለም እንዲያዟዟራቸው። አዎ አዟዟራቸው ሪፒቴሽን ሲኖር በቀን 400 500 ኮት ይሰራሉ። እንዲህ ሲዞሩ ችግር ያመጣል። አዎ ችግር ያመጣል። እጄን አመመኝ ማለት ጀመረ። ነርቭ እንዲህ ማለት ጀመረ ሰው። እኔ ዝም ብዬ በራሴ መንገድ እሰራለሁ። ኢፊሺየንሲ ከነሱ በለጠ። ከዛ በኋላ ቢሮ ተጠሩ። ይሄ ሰውዬ በቀን ይሄን ያህል ይሰራል፣ እናንተ የምትሰሩት ይችን ነው፣ ለምንድን ነው የማትፈጽሙት ተባሉ። አይ ምንም መልስ የለም። እኔ በራሴ መንገድ እየሰራሁ ነው። መጡና አቶ በላቸው ትንሽ ኮታ እኮ ብትጨምር ገንዘብ ያድጋል፣ በቀን እዚች ጋር ብታደርሳት። ገንዘቧ ሳያት ትንሽ ናት በጣም። ስንት ነበር የሚከፍሉ? ቲፕ ታገኛለህ ነው። መጀመሪያ ግን ደሞዙ ስንት ነው? ደሞዙ 13 ከ75 በሰዓት ማለት ነው። በሰዓት እዛ ታገኛለች ሲሉኝ የማገኛት ነገር ትንሽ ናት። እኔ በዛው ቀጠልኩ። ጥሩ ነው ፕሮዳክቲቪቲ ምን ጥሩ ነው። ነገር ግን ምን ተማርኩ እዛ ቤት የተማርኩት ነገር ምንድን ነው? 1 ሰዓት ስራ ላይ መገኘት አለብህ። 1 ሰዓት ስራ ላይ ተቀምጠ እንዲህ የምጭረው ነገር አለ፣ እንደዛ ማድረግ አለብህ። እኔ ለካ 1 ደቂቃ አረፍዳለሁ። ዲጂታል ፊርማ ማለት ነው። አዎ ዲጂታል ፊርማ ነው። 1 ደቂቃ አረፍዳለሁ። መጣ 1 ደቂቃ አረፍዳለሁ። ማሽን ነው የስፌት መኪናው ላይ ነው የተገጠመው። ድብ ታረግና እንዴት አረጋው። ከዛ ሊደምሯት ነው። ስትወጣም ያ ምልክት አድርገት ሄዳል። እየሰራን እያለ ለካ 1 ደቂቃ አረፍዳለሁ። ያ በወር ተጠራቅሞ በምን ተጠራቅሞ 1 ቀን ቢሮ ተጠራሁ። ሂውማን ሪሶርስ ማኔጀሯ ጠራችኝና አቶ በላቸው ዌልካም፣ በዲሲፕሊን ጉዳይ ላነጋግረህ ነው አለች። ደነገጥኩ። ምን አድርጌ የምን ዲሲፕሊን አልኩኝ። እና እንደዚህ በቀን 1 ደቂቃ ታረፍዳለህ፣ ይሄ በሰዓት በቀናት ሲነፋ ይሄን ያህል ቀን አርፍደሃል ቀርተሃል፣ ፖሊሲያችን ደግሞ ይሄን ያህል ሰው ለቀረ ያው እናግዳለን አለች። እና አንተ ኮንሽስ ሳትሆን ያደረከው ነገር ስለሆነ ፕሮዳክቲቪቲም ጥሩ ስለሆነ ያን አናደርግም ተጠንቀቅ አለች። እሺ ብዬ ኦን ታይም ማድረግ ጀመርኩ። ይሄ ብቻ አይደለም። አንዳንዱ ሰው ደግሞ ልወደድ ይልና ከረፍት ሰዓት 5 ደቂቃ 2 ደቂቃ አሳልፎ ይሰራል። ያም ይጠራል። እሱም አንፈልግም። ያንተን ሌባ እሱም አያስፈልግም። ለማንከፍል ጉዳይ 2 ደቂቃ 3 ደቂቃ ልሰጠን አይገባም። በሰዓቱ ውጣ። ሲሪየስ ናቸው። ሲሪየስ ነው። በሰዓቱ ውጣ። ለምን 3 ደቂቃ ትሰጠናለህ? ስራ በሰዓቱ ውጣ። በቃ ዛት ይዚት ያን እያደረኩ እያለ ሳይ ቤተሰብ ገንዘብ አልበቃኝ። ቤተሰብ ማምጣት ምናምን አለብኝ። ከዛ በኋላ ሌላ ስራ ገባሁ። ሌላ ትርፍ ሰዓት ከዛ 11 ሰዓት 10 ሰዓት ወጣና ሌላ ስራ፣ ሌላ ደግሞ ጫማ ቤት ነው። ሁለተኛ ስራ ማለት ነው። አዎ ጫማ ማደሻ ቤት ነው ምናምን ነው። ሊባለን ነው። ሄድኩኝና እንደዚህ ቅጠረኝ ምናምን ትችላለህ ያለኝ። ካሳየኸኝ እሞክራለሁ አልኩት። ካልቻልኩ እወጣለሁ፣ 3 ቀን ጊዜ እሰጥሃለሁ አለኝ። በ3 ቀን ውስጥ አይቼ ካልተመቸኝ አለኝ። ሲለኝ እሺ አልኩና ሰጠኝ። ሳየው ሰውየው ገና ነው።
ማለቴ ገና ነው አልተማረም። እንዲሁ መሀይም ብጤ አየሁት። ነጭ ነው ነጭ ነው ግን አካዳሚካሊ ፑር ነው። ሂስ ፑር ሪሊ ይህን ሰውዬ በጣም ሙድ ይዝበታለሁ አልኩኝ እና ገባሁኝና ሰራሁኝና እንትን አልኩኝና ሰጠሁ። ልጁም እዛ ይሰራል። ሂስ ክሊን ሂስ ፋስት ኖስ ኤቭሪቲንግ ምናምን ጥሩ ነገር እየሰራው እያለ ምን ያደርጋል? እንቁላል እየቀቀለ እያመጣ ይሰጠኛል። ምክንያቱም የበራት ሰዓት ላይ እዛ ሰራለሁ። ዝም ብዬ በሰዓት ነው የሚከፈለኝ። ጥሩ ነው የሚከፍለው። ካሽ ስንት ገባ ማለት ነው በሰዓት? ብዙ ሄድኩ። ብዙ ነው፣ በጣም ብዙ ሆነ። ከዛ ታይሚኒዝ በአንድ ሰዓት ስንት ማለት ነው? እንግዲህ እዚህ በሰዓት ወደ 17 20 ደርሷል። ትልቅ ነው። አዎ ትልቅ ነው በጣም። እና እንትን እያልኩ ከዛ 4 ወር ከሰራው በኋላ የሰው ዲማንድ ጨመረ። ምን አለኝ መሰለ ስገባ የሆነ ሶል የሚለወጡ ጫማዎች አሉ። በምን አይነት ግሉ እንደሚጣበቅ አላወቁም። that's a glue problem they have this። በኋላ ሰው እየተመለሰብን ነው፣ አደራ አስቁምልናል። ጋራንቲ እያለ እየመጣብን ነውና አስቁምልኝ ይሄንን አለኝ። ኦኬ ብዬ የሚጠቀሙበትን ግሉ እንዲለውጡ አረኳቸው። አንዳንድ ነገር እንዲያስተካክሉ አረኳቸውና እንትን አልኩ። ፒውር ራበር ነው የሚጠቀሙ፣ ቪብራም ራበር ነው። ራበር ግሉ የሆነ ግሉ አለ እንትን አልኩኝ። ከዛ በኋላ ጥሩ የሆነ ገበያው እንትን እያለ ሼር ልስጥህ አለኝ። ይሄንን ሼር ልስጥህ አለኝ። ፊት ለፊት ያለው ልጅ አለ፣ 3 ናቸው። 4ኛ አንተ ሼር ግባ አለኝ። ብር የለኝም አልኩት። ምንም ችግር የለም እየሰራ ትከፍላለህ፣ አንተ ራስህ ብር ነህ አለኝ። እና ያ እውነትም አድካሚ ነው። ተውኩትና ኪውት አድርጌው መጣሁኝ። ሌላ ቦታ ነው ያ ኮት የምሰራበትን ተውኩት። ኦኬ ተውክና በቃ ሙሉ ለሙሉ እዚህ ገባሁኝና እዚህ በጣም ይሰራል። ካሽ መኒ ብዙ ይዘህ ትሄዳለህ። ሼሩስ ምን ያክል ነው? 25%። ዋው 25% ሼር አገኛለሁ፣ ዲቪደንድ አገኛለሁ፣ ካሽ መኒ ለብቻው አገኛለሁ፣ እንደገና አገኛለሁ። በጣም ኮምፎርታብል ሆኜ ነው ሰራ የነበረው። እየሰራን እያለ አንድ ቀን ስልክ ደወለ። አሬት ስልክ ደወለና ፊት ለፊት የሚቀመጠውን ልጅ ልናባረው ነው አለኝ። ለምን አልኩኝ። ያ ደግሞ ልጅ እዛው ሞንትሪያል የተወለደ ኪቤክ ነው። ልናባረው ነው አለኝ። ይውጣ አለኝ። ለምን? አይ የሱን ሼር ላንተ ሰጣለን፣ እንከፋፈላለን፣ ሼራችን ያድጋል እንጂ ምን ችግር ምን ይሰራል? እሱ ሴት ልጁ ትምህርት ጨርሳ ተቀምጣለች፣ እሷ ላይ ተካፈልጉ ነው ይመስለኛል። ያ ደግሞ ልጅ ጥፋት አላየሁበትም እንደ ሼር ሆልደር። እኔ እኔ አላደርገውም አልኩት። አልፈርሙም በዚህ አልኩት። ስራውን ለቅ ይወጣለሁ እንጂ ይቅርብኝ አልኩት። እናንተ ያው አባትና ልጅ ፈርሙ፣ በእናንተ ስልጣን አስወጡ አልኳቸው። ከዛ አሌክሳንደር ደወልኩለት ለልጁ። አንተ እሱ እንግዲህ 6 ዓመት ሼር ሆልደር ሆኖ ሰርቷል። እኔ አዲስ ነኝ፣ ሊያባረሩ ነው አልኩት። ደውዬ ነገርኩት። እንዴ ሊያባረሩ ነው? ደውሎ ነግሮኛል። አረ የሚስተር በለ ያከብረኛል በጣም። አረ ተሳስተሃል አለኝ። እንደዛ አያደርጉም አለኝ። አረ አም ሹር ሰርፕራይዝ እንዳትሆን ብዬ ነው ነገርኩት፣ እንዳይሰማ ዌል ኢንፎርምድ ሆነ ሂድ ግባ። ጠዋት ሲሄድ እንደተባለው ሾክ እንዳደረጉ ሰርፕራይዝ። እሱ የፈረመው የታለ አሉ ሆን ብሎ። ምንም እሱ ባይፈርምም እኛ በቂ ነን። እሱ እኮ አንድ ሰው ነው። አስወጡት። እሱ ካስወጡት በኋላ እዛ ቤት የመስራት ሙዴ ቀነሰ። ነገ ጠዋት ለኔ ነው የመስራት ሙዴ ቀነሰና ትምህርት ጀምሬያለሁ አልኳቸው። በቃ የሆነ ኮሌጅ ሬጂስተር አድርጌ ምናምን ትምህርት ጀምሬያለሁ አልኳቸው። ኮቪድም መጣ፣ እኔም ትምህርት ጀምሬያለሁ። ሁሉ ነገር ቆመ። ከዛ በኋላ ልጁን በእኛ ባበሻ ባህል እጠይቀዋለሁ። ሰርፕራይዝ ይሆናል። በእኛ ባህል አንድ ዲፕረስድ ሆኖ ሲቀመጥ ፑቲን የሚባል ምግብ አለ። የኪቤክ ባህላዊ ምግብ ነው። ፑቲን ይዤ ምናምን ይዤ ጠይቀዋለሁ። ልጁን ጠይቀዋለሁ። ቴንክ ዩ ቬሪ ማች ይላል፣ ይበላል፣ ምን ይላል። ከዛ በኋላ አንድ ሱቅ አገኘሁና
አሌክስ አንድ ሱቅ አግኝቻለሁና ሼር አድርገን እንግዛና እዛ እንስራ አልኩት። አየው ቦታውና እኔ አልሰራም የሆስፒታል ስራ አግኝቻለሁ አለኝ። ኦኬ ከሰዎቹ ጋር እኔ መነጋገር ጀመርኩ። ኮቪድም ቢሆን መነጋገር ጀመርኩ። ሰው ምን አለ በኮቪድ ሰዓት አርፈ ቁጭ ብለህ የመንግስት ገንዘብ እንደመብላት ምን ብለህ ሱቅ ትከፍታለህ ነው ሰው ሁሉ የሚለኝ። ድጎማ ነበር አይደል? የዛኔ ድጎማ ነበረ። ያ ጊዜያዊ ነው። ድጎማውን የሚከለክለው ነገር የለም። ጥሩ $2000 ምናምን ይሰጡ ነበር በሰው 5 ልጅ ካለ 5ቱም 2 አሁን ኮቪድ ጊዜያዊ ነገር እንደሆነ ገብቶኛል ነው ሰው እና ያን ሱቅ እየተነጋገርኩ እያለ ይሄ ጓደኛዬ ደወለና በቃ እንዲያውም የሆስፒታል ስራ ከብዶኛል መተን ንግዛው በቃ ገዛን፣ ሱቁን ገዛን ምናምን። ያው እሱ ፕሮፌሽናል አይደለም እዚህ ያው ግን ሰው ይነጋገራል። ባይላንጉዋል ነው። ከለሩንም ፈልጌዋለሁ። አይኑ ጥሩ ነው። ብሎንድ ሄር አለው። ማንም ሰው ለሱ ብዙ ይከፍላል። ፍሬንችም ያወራል ማለት ነው። ፍሬንች እዚህ ሆኖ የተወለደው እዛው ነው የተወለደው። በቃ አባቱ ዳይሬክተር የነበረ ነው የዛ የፌዴራል መንግስት። እየሰራን እያለ እየቆየ እያለ እንግዲህ ስራ ተበላሸ። እሱንም ፖስት ያልኩት አባረው። ተበላሸ ማለቴ አከሰራችሁ? አልከሰረም፣ ጥሩ እየሄደ ነው። ነገር ግን መስራት የሌለበትን ስራ እየሰራ ሰው ዋስትና እያለ እየተመለሰ መጣ። ያየ አትንካ አልኩት። እኔ እንደሆነ የማካፍል እኩል ነው የምንከፋፈለው። አንተ ቴክኒካል ውስጥ አትግባ። አንተ አሪፍ የሆንክበትን ስራ ብቻ ስራ። ስኬት ሻርፕኒንግ ማሽን አለን፣ ዲጂታል ማሽን። ያ ስኬት ሻርፕን አድርግ። አንዳንድ ነገር ሻርፕኒንግ፣ ሌላ ፕሮፌሽናል ነገር ውስጥ አትግባ። አንተ ማካፍል እኩል ምን ቸገረ አልኩት። እሱ ለካ ስራውን ለምዶ እኔን በቀላሉ ኪካውት የሚያደርግ ይመስል እንደዛ አይነት ስነ ልቦና በቀላሉ ሊገፈጥረኝ ይሄ ስራ በ15 ቀን ለምደዋለሁ አይላል፣ በ3 ወር ለምደዋለሁ። እንደዚህ እኛ 40 ዓመት ይፈጀንበት እንዲህ በቀላሉ በውስጥ አንተ መጀመሪያ ማዕድን የለም። ማዕድን ይፈልጋል እኮ ይሄ እኮ መፍጠር ያስፈልጋል። ጭንቅላት ቪዥዋላይዝ ሊያደርግ ኢንድ ፕሮዳክቱን ማየት አለብህ እኮ በጭንቅላት። ይሄን ካላያ ምንም አይነት ስራ እኮ አይሰራም። በግምት አይሆንም። ትሪያል ኢንዲሪየር እያበላሸ እየፈታ አይሆንም። ከዛ በኋላ በዚህ አልተለያየንም። ፈረንጅ አቅሙን ሲያቅ አቅሙን አየ፣ እንደማይለምድ አወቀ፣ ሄደ። በራሱ ሰዓት ነግሮኝ አዎ አልችልም አለ። ሄደ። እኔ አሁን ተቆጣጥሬ የሱንም ድርሻ ሰጥቼ የራሴ ሆኗል ማለት ነው። የራሴ ነው። ስለዚህ አሁን የጫማ ፋብሪካ አለ እዛ። ፋብሪካ አይደለም እንግዲህ ላይሰንሱ የሚለው ማደሻ ቤት ነው። ፋብሪካ እዛ ሀገር እንደዚህ ሊሆን አይችልም። ማደሻ ነው፣ ሪፔሪንግ ሾፕ ነው፣ ፊቲንግ ሾፕ ነው። ፊት ነው የምናደርገው። ፊተር ነኝ እኔ። አሁን ለእግራቸው የሚስማማ የጫማ ፊተር ነኝ። እዛ ሀገር ጫማ ተገዝቶ ዝም ብሎ አይደረግም። ለምሳሌ ያህል ሴቶች ሃይሂል ጫማ ይገዛሉ። ሃይሂል ጫማ አንዳንዱ ጫማ እንዲህ ያደነቃቅፋል፣ አይመችም። ያንን ልክ በሴትዮዋ ኤግሮሜቲክ በሴትዮዋ እግር ስታይል የአረማመድ ስልትም ነው። ብዙ 5 አይነት የእግር አይነቶች አሉ የሴቶች እግር። ስለዚህ የትኛው ስታይል ነው የእሷ እግር የትኛው ነው? ስለዚህ ጫማውን በዛ ፊት ማድረግ ነው። ማሽነሪ ያለኝ ፊት አደርገዋል። ሊገለጹ ይችላሉ እነዚህ 5 አይነት እግሮች። ሞር ሳይንቲፊክ ነው። ኤክቶደርሚክ፣ ኢንዶደርሚክ፣ ሚሶደርሚክ እየተባሉ ይነገራሉ። ስለዚህ ቀለል ባለ ቋንቋ እንደዚህ ሊገለጹ ይችላሉ። አዎ ሎንግ አርች፣ አንድ ሎንግ አርች ያላቸው አሉ፣ ሾርት አርች ያላቸው አሉ። ስፔሻሊ ለአንድ እግር ለምን አይነት ጫማ አርች ማለት ይሄ የውስጡ ነው ወይስ የውስጡ አርች? ሎንግ አርች እንደነዚህ አይነት ሰዎች ቶሎ ቂብ ብለው የመሄድ እንትን አላቸው፣ ግን በቀላሉ ይወድቃሉ። ባላንስ የመጠበቅ ችግር አለባቸው እንዲህ አይነት ነገር። ስለዚህ ለነሱ ለእግራቸው እንዲስማማ ፊቲንግ እንዲስማማ መስተካከል በቻለ ምንድነው? ትሞርዳላችሁ፣ እንደገና ትሰሩታላችሁ። ምንድነው? እንገፋለን፣ እንፈታለን፣ እናስተካክላለን። አለ ማሽን አለ፣ ይስተካከላል። እንደዛ እንሰራለን። ምክንያቱም ህዝቡ ሀብታም ሀገር ስለሆነ ሃይ ኳሊቲ ብራንድ ነው ጫማ የሚገዛው። ብዙ $600-700 የሚሸጡ ውድ ጫማዎች ናቸው። እነዛ
ተረከዝ ምናምን በአንዴ ይበላሻል። እነዛ ሊወረውር አይችልም። ልብስም እንደዛው ነው። ኤክስፔንሲቭ ልብስ ይገዛል። አጥብልኝ፣ ያሳጥርልኝ፣ እንዲያደርግልኝ ትልቅ ስራ ነው በጣም እና ደግሞ ጥያቄያችን ውድ ነው። እኔ አንድ አሜሪካ ያለ ጓደኛዬ ምን እኔ ቦስቲኒያን ጫማ $20 ነው የገዛሁት። ለምሳሌ ምን ብዬ አሳድሰው ወረውረዋለሁ እንጂ ሌላ ገዛለሁ። ኖ እንትን ቫልዩ ያላቸው ሴንቲሜንታል ቫልዩ ነው ያሉ ፈረንጆች። ትዝታ ይኖራቸዋል ከልብስና ከጫማቸው ጋራ። ያንን አብሮ ትዝታቸውን መወርወር አይፈልጉም። ሪፔር እንዴ የአያቱን ጫማ አሳድሶ የሚያደርጋል። ማይ ግራንድ ፋዘር ሹ የአያቷን ልብስና ጫማ የምታደርግ ወጣት አለች። ስለዚህ ስራው ብዙ ነው። እዚህ ሞንትሪያል ውስጥ ብዙም ኮምፒታቲቭ ስለሌለኝ በጣም ሰክሰስፉል ነኝ። ብቸኛው ነው ሞንትሪያል ውስጥ? ብቸኛ አይደለሁም፣ ግን በጣም ሰክሰስፉል ነኝ። የተለየ ስራ ሰራለሁ። የተለየ ስራ ነው የምሰራው። ያው የድርጅቴ ጎግል ኮሜንት ላይ ህዝብ ነው ጀጅ የሚያደርግ። ምንድን ነው የሚባለው ድርጅት? ኮኦርዲነሪ ቤላሬክስ ይባላል። ቤላሬክስ። እዛ ህዝቡን ኮሜንት ይሰጠኛል። ጥሩ ኮሜንት ማጂሽያን። ትርጉሙ ምንድን ነው? አብረን የከፈትነው ሰውዬ አሌክሳንደር ነበረ ሰው፣ የኔ ስም በላቸው ነው። ስለዚህ ኮምባይን አድርገን የፈጠርነው ቤላሬክስ ነው። ኮምባይን አድርገን የፈጠርነው። ሰራተኞች አሉ? ሰራተኛ የለኝም። ራስህ ነው የምትሰራው? ራሴ ነው የምሰራው። ራሴ ነኝ። ነገር ግን በፓርታይም መጥተው የሚጠራርጉ ምናምን የሚያደርጉ አንዳንድ ሰዎች ይኖራሉ። በቃ እና ጥሩ ነው። የራሴን ስራ መስራቴ ጠቅሞኛል። ከዛ እስቲ ደግሞ ወደ ግልህ እንመለስና ቤተሰብህ ወሰድካቸው? አዎ ወሰድኳቸው። ልጆቼን። ምን ያክል ልጆች አሉ? 3 ልጆች አሉ። ሶስት ልጆች አሉኝ። ፕሮፌሽናል ናቸው። በቃ የራሳቸው ስራ ይሰራሉ። አይ ቲንክ አንደኛው ልጅ ሊንክድን ላይ ያየሁት ልበል፣ አንድ ልጅ ሊንክድን ላይ ያየው መሰለኝ። ንግድ ነው ሊንክድን፣ ይሄ ሊንክድን እዛ ላይ ያየሁት መሰለኝ። አዎ እንግዲህ ገና መጀመሪያ አካባቢ ማን የሚባለው ካሜራ ምናምን የሚሰራ ካሜራ ምናምን ይሰራ ያንተ ልጅ መሰለኝ። ማን ነው ስሙ? ምክንያቱም በላቸው ናቲ ኦር ሰምቲንግ። እሱ የመካከለኛው ሁለተኛው ልጄ ነው። ነገር ግን አሁን ቶም ምናምን የተማረ ማለት ነው። ይሄን ተምሯል። እዛ ሄዶ ሌላ ትምህርት ተምሮ እና ደግሞ ኮምፒውተር ይችላል። በጣም ክሪኤቲቭ የሆነ ልጅ ነው። በአሁን ሰዓት አንድ ፋብሪካ ውስጥ የሆነ የወተር ስፖርት የሚሰራ ክሩዝ ወተር ላይ የምታደርግ ማሽን አለች አይደለም? እዛ ማሽን ማምረቻ ውስጥ ሱፐርቫይዘር፣ ፕሮዳክሽን ሱፐርቫይዘር ሆኖ እየሰራ ነው። ሌሎቹ ሴቷ ተማሪ ነች፣ እዛ ዩኒቨርሲቲ ትማራለች። ወንዱም ኢንጂነር ነው፣ ስራ ይሰራል። በቃ